ሰላም ብለናል። ሁላችሁም እንኳን ደህና መጣችሁ። የክርስቶስ ሰላም ከሁላችን ጋር ይሁን። ሼር በደንብ ይደረግ ጋይስ። ሼሩ ዝቅ ያለ ነው ዛሬ ደግሞ ለምን እንደሆነ አላውቅም። ሼር እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ ያው ቫይራል እንዲወጣ ያህል ማለት ነው። በደንብ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። እንዲሁም በዩቲዩብ ቻናል በእፎይ ዩቲዩብ ቻናል ማለት ነው መከታተል ትችላላችሁ። ላይቭን እፎይ ብላችሁ ሰርች ብታደርጉ በአማርኛው 22400 ሰብስክራይበር ያለው ከመጣላችሁ በአሁኑ ሰዓት የእሱ ነው። እሱን ሰብስክራይብ አድርጋችሁ ቤተሰብ እየሆናችሁ ላይቭን በቀጥታ በዛ መከታተል ትችላላችሁ። በዚህም በዛም ስለሚተላለፍ ማለት ነው። ቪዲዮዎቹም እዛው ተጭነው ይቀመጣሉ። ማየት ትችላላችሁ በፈለጋችሁበት ሰዓት በዛ ሄዳችሁ ማየት ትችላላችሁ። ላይቭንም በደንብ ሼር አድርጉ። ግን ላይቭን በጣም ዝቅ ያለ ነው ዛሬ። በደንብ ለማድረግ ሞክሩ። አይ ቲንክ ወደ ዛሬው ርዕሳችን መግባት እንችላለን። እፎይ ኦኬ። ሰላም ክርስቶስ ከእናንተም ከኔም ጋር ይሁን። እንዴት ናችሁ? ደህና ናችሁ? ደብሯችኋል? ከፍቷችኋል? ታብታብ አድርጋችሁም ሼር ማድረግ አልፈለጋችሁም? ክርስቲያንን በስጭቶታል። ነገርኩህ እኮ ትናንትና ደስተኛ ነበሩ፣ ዛሬ ስመጣ ደበርካቸው። ያጋጥማል። እኔስ ያጋጥማል። ነገ እኔ ቤት አትደርሳትም፣ ቤት ያገባትም። ነገር አስብበት። መግቢያህን ፈልግ፣ መግቢያህን ፈልግ። ወዴት እንሄዳለን ብለህ ነው? እዚሁ ከስር እንሆናለን። ታብታብ እያደረክ መማር አትፈልግም? እንደዛ እናደርጋለን። ያ ትናንትናውን ፏ ያለ ጸዳ ያለ ነበር። ታብታብ አድርጉ አንዴም አልተባለም። ኮፒ ሊንክ አንዴም አልተባለም። ጨቅ ኮፒ ሊንክ ጨቅ ታብታብ። አንተ ስትመጣ በቃ ደበራቸው ታውቃለህ። ቤቱ ራሱ በቃ እንትን አሉ፣ ሰለቻቸው ገና ሲያዩህ ማለት ነው። እኔ በደህና ጊዜ ነግሬያቸው ነበር እኮ ይህ ሰውዬ ከቤቴ መባረር አለበት ስል የተወሰኑ አንድ በጣት የሚቆጠሩ ሰዎች ነው ተወሉ እድል ስጠው አሉኝ። እድል ሰጥቼው አንተ ስትመጣ ብዙዎች ተደብረው ወጡ። ያጋጥማል፣ ያጋጥማል። ኦኬ አለውኛ ኦኬ ያዝ። እንግዲህ ወደ ቶፒካችን እንግባ፣ እንመለስ። ሰሞኑን እየተመለከትን ያለ ነው ሞሮፍ ክርስቶስ ስለ ራሱ የተናገራቸውን ሙስሊሞች ለምንድን ነው አምናችሁ ማትቀበሉት የሚል ነበረ ማለት ነው። አይ ቲንክ ትናንት ወዲያ ነው፣ ትናንት ወዲያ የተመለከትነው እኔ የአብ ልጅ ነኝ ብሏል። ክርስቶስ የአብ ልጅ መሆኑን ለምን አትቀበሉም የሚል ነበረ። በደንብ አስተውሉ። ቀጥታ ቃል በቃል የተናገረውን ክርስቶስን እስቲ አንጡ መረጃዎች ይላሉ ብዙ ጊዜ ላይ። ቀጥታ ቃል በቃል እሱ እኔ የአብ ልጅ ነኝ ብሏል። አብም ደግሞ ልጄ ነው ብሏል። አብ ስለ ልጁ አምላክ ብሎታል። ለምን የማይቀበሉት ታዲያ? ቃል በቃል የምትፈልጉት ልጁ ከሆነ ቀጥታ አምላክ ነው እና ለምን አትቀበሉ የሚል የተለያዩ ጥቅሶችን አንስተን ነበር። አይ ክርስቶስ ቢናገርም አንቀበለው፣ አጋንንት እዛ ጋር ደግሞ ምን ብለዋልና ነው አላህ ልጅ የለውም ብለዋል። እኛ ጋር ዮሐንስ መስክሯል፣ ማቴዎስ መስክሯል፣ ጴጥሮስ መስክሯል፣ ጳውሎስ መስክሯል። በመልእክቶቻቸው በወንጌል ላይም ጽፈውልናል ወልድ የአብ ልጅ እንደሆነ። አብም ደግሞ ስለ ልጁ ልጄ ነው ብሎ በተለያየ ቦታ ላይ መስክሯል። ይህንን አንቀበሉም ያሉ አካላት፣ ይህንን አንወስድም ያሉ አካላት ቁርአን ላይ ጂኒ ወይም አጋንንቶች አላህ ልጅ የለውም ብሎናል፣ ለዛ ኢየሱስ የአብ ልጅ አይደለም ብለው ያምናሉ። እሱን ተመልክተናል። በእርግጥም ልጅ መሆኑን ማሳየት ከተቻለ አምላክ እንደሆነ በቁርአን መስፈርትም በመጽሐፍ ቅዱሳችንም መስፈርት እሱን አሳይተናል፣ የባህሪ ልጅ መሆኑን። በዚህም መሰረት ደግሞ አምላክ እንደሚሆን አሳይተናል። ትናንትና ደግሞ የተመለከትነው የዘላለምን ሕይወት የሚሰጠው ማን ነው በሚል ላይ ነበረ። የዘላለም ሕይወት የሚሰጥ አምላክ እንደሆነ ይታወቃል። ሰዎችን ከመቃብር በመጨረሻው ቀን የሚያስነሳ ዘላለማዊነትን የሚሰጥ አምላክ ብቻ ነው። ክርስቶስ ደግሞ አምላክ ስለሆነ ለሚያምኑበት ዘላለም ሕይወትን እንደሚሰጣቸው
ደጋግሞ ተናግሯል። ለምን አትቀበሉም የሚል እሱንም በጥያቄ መልኩ ትናንት ተመልክተናል ማለት ነው። የዘላለም ሕይወትን የሚሰጥ እርሱ ከሆነ አምላክ ብቻ ከሆነ ሁላችን የምንለፋው ከኃጢአትም ለመራቅ ተፍ ተፍ የምንለው ሲኦል ላለመግባት ዘላለማዊ ሕይወትን ለማግኘት ነው አይደለ? ሁሉም እንትን የሚለው አንድም ለዚህ ነው። ሙስሊሞች አሁን በቀን 5 ጊዜ ሰላት ብትሰግዱ ምን ብትሉ ዘላለማዊነትን ለማግኘት ነው። የዘላለም ሕይወትን ለማግኘት ነው። ከስቃይ ለመዳን ወደ ገነት ለመግባት ብላችሁ ልታምኑ ትችላላችሁ። ያንን ዘላለማዊ ሕይወት የሚሰጠው ግን ክርስቶስ ነው። ፍጡር የሚሰጥ አይደለም። ፍጡር ራሱ ዘላለማዊ ሕይወትን አላገኘም እና ማግኘት ስላለበት ማለት ነው። ክርስቶስ ግን ዘላለማዊ ሕይወትን የሚሰጥ እሱ እንደሆነ ደጋግሞ ተናግሯል። ለምን አትቀበሉም? የዘላለም ሕይወት ይሰጠናል ክርስቶስ ብላችሁ ለምን አታምኑም? ቃል በቃል የዘላለም ሕይወት እንሰጣችኋለሁ ስላለ የሚል ነው ትናንት የተመለከትነው። ዛሬ ደግሞ ለየት ባለ ሁኔታ ክርስቶስ ሰላምን የሚሰጥ አምላክ ነው። ስለዚህ ለምን ክርስቶስ ሰላም ይሰጠናል ብላችሁ አታምኑ? ከሚያስጨንቅ ከአጋር በቃ ምንም አላውቀውም እኮ የሆነ እንቅስቃሴ ወይም ስጠኝ ምልክት እንጂ ትናንትናም እያስቸገረኝ ነበር። የሆነ ምልክት ካልስጠኝ አልረዳውም። አይ ቲንክ እኔም ስባወራ የሚሰማ አይመስለኝም፣ እያወራው ነበር። አሁንም ተቋርጠሃል። እንግዲህ ኮፒ ሊንክ አድርጉ እናንተ እስከዛ ጋይስ፣ ኮፒ ሊንክ ሼር በደንብ አድርጉ። ተመልሰሃል። አሁን እስኪ ሞክርና እንዴ። ኦኬ እኔ አሁንም የለው አሁን አለ አለ። ኦኬ አስቀጥለው። እሺ እንትን እያለብኝ ነው፣ እየወጣብኝ ነው። ኦኬ ኦኬ ያ እንግዲህ ያው እንደ መጽሐፍ ቅዱስ የሰላም ባለቤት የሰላም አለቃ ሰላም የባህሪው የሆነ ሰላምን የሚሰጥ አንድ እግዚአብሔር እንደሆነ መጽሐፍ ቅዱስ በሐዲስም በብሉይ ኪዳንም እሱ ብቻ እንደሆነ ይናገራል። ሰላም ማለት ራሱ ምን ማለት ነው የሚለውን ስንመለከት ሰላም ማለት ፍጹም እረፍትን የምናገኝበት፣ ፍጹም ጤንነትን የምናገኝበት፣ ፍጹም በረከትን የምናገኝበት ማለት ነው። ይህ ደግሞ ከአንዱ ከእግዚአብሔር ውጭ ከአንዱ አምላክ ውጭ ማንም አይሰጥም። ማንም ሰላም በባህሪው ኖሮት ሊሰጥ የሚችል አንድም ፍጡር የለም። አንድም ፍጡር የለም። የራሱ ሰላም ኖሮት ለእኛ ሊሰጠን የሚችል ከእግዚአብሔር ከአምላክ በስተቀር ማንም የለም። ይህ ደግሞ እኛ በዓለም ላይ ከምናገኛቸው ደስታዎች በስጋዊ እዚህ ዓለም ላይ ልናደርጋቸው ከምንችላቸውና በነሱ እናደርጋቸው ከምንችላቸውና በነሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። እንግዲህ ክርስቶስ ኢየሱሳዊ እዚህ ዓለም ላይ ልናደርጋቸው ከምንችላቸውና በነሱ እናደርጋቸው 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 ከምንችላቸውና በነሱስ የአብ ልጅ የአብ ዘላለማዊ ቃሉ በስጋ እንደተገለጠ እናምናለን። ይህ በስጋ የተገለጠው አምላክ እርሱ ፍጹም ሰላምን የሚሰጥ እንደሆነ መጽሐፍ ቅዱስ ላይ በግልጽ ይናገራል። በአዲስ ኪዳን ክርስቶስ ኢየሱስ በስጋ ሲገለጥ እሱ በስጋ ወራት ለሐዋርያቶቹ ሲያስተምር ፍጹም ሰላም የሚሰጠው እርሱ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስ ቃል በቃል እኔ ሰላምን እሰጣችኋለሁ ብሎ ተናግሯል። ሙስሊሞች ለምንድን ነው የማትቀበሉት ይሄንን? ምክንያቱም ከአንድ አምላክ ውጭ ማንም ሰላም ሊሰጥ የሚችል ብላችሁ የምታምኑ ከሆነ ክርስቶስ ኢየሱስ ደግሞ ይህንን ተናግሯል። ለምን ይህንን አትቀበሉት? ከአጋንንት ትምህርት ርቃችሁ ለምን ይህን አትቀበሉ? ሙሐመድ ነው ከአጋንንቶች ጋር ሌሊት ይሄድና ትናንትና ማታ ያገኘኋቸው አጋንንቶች እጅግ በጣም መልካም ነበሩ፣ ጥሩዎች ነበሩ ብሎ ከእነርሱ ጋር ያለውን ህብረት ነው የተናገረው። ስለዚህ ከእንደዚህ አይነት አጋንንት ትምህርት ወጥታችሁ ለምን ክርስቶስ ኢየሱስ የሚሰጣችሁ አንዴ ተረጋጋ፣ ችግር የለውም።
እኛ ለማስረጃ ስለማናወራ አሁን ቶፒኩ ላይ ትገባና እዛ ላይ ታወራለህ። ኦኬ አብዲ፣ ከአምላክ ውጭ ሰላምን የሚሰጥ አለ ብለህ ታምናለህ? ኦኬ፣ ከአንዱ አምላክ ውጭ ሰላምን የሚሰጥ ማንም የለም። መሐመድ ሰላም ሊሰጥ ይችላል? ቀጥል አብዲ። ወጥቶ ነው። እኔ ጋር ምንም እንትን እያለኝ አይደለም። አይ ቲንክ ምንም እያስቸገረ እንደሆነ አላውቅም። ኦኬ፣ ምንድን ገስት ምናምን አይከፍትልህም? እኔ ያስገባለሁ። እስኪ እኔ ጋር እየከፈተ ነው። ምንም ኮመንቱ ራሱ አይታየኝም። እስኪ አንዴ ወይ እንትን ብለህ ትገባለህ። ስለዚህ ክርስቶስ ኢየሱስ በቃ ግልጽ በማያሻማ ሁኔታ እሱ ሰላም ሰጭ እንደሆነ የሰላም ባለቤት እንደሆነ ተናግሯል። በብሉይ ኪዳንም ትንቢት ተነግሮለታል። ያ የሚወለደው በስጋ የሚመጣው አምላክ እሱ የሰላም ባለቤት እንደሆነ መጽሐፍ ቅዱስ ይናገራል። ክርስቶስ ኢየሱስን በስጋው በተገለጠ ጊዜ ይህንን ተናግሯል። ሐዋርያቶችም ደግሞ ይህንኑ አስተምረው አልፈዋል ማለት ነው። ኦኬ፣ ስለዚህ በብዙ ምስክርነት ክርስቶስ ኢየሱስ ሰላም የሚሰጥ የሰላም ባለቤት እንደሆነ ከታመነ መጽሐፍ ቅዱስ ላይ ለምንድን ነው ሙስሊሞች ይህንን የማትቀበሉ? ጥያቄ ነበር። ኦኬ፣ የኔን ሀሳብ ሰምተሽዋል። ከአምላክ ውጭ ሰላም የሚሰጥ አካል ይኖራል ወይም ደግሞ ፍጡር ሰላም ሊሰጥ ይችላል ብለሽ ታምኛለሽ? ገና ገባሁ እኮ ጥያቄን ተቀበይኝ። እስካሁን ሳብራራ ነበረ። ከስራ አንድ እየጻፍሽ ሰምቼሻለሁ፣ አይቼሻለሁ። ስለዚህ አድምጠሻል ማለት ነው ሀሳቡን። ከአምላክ ውጭ ሰላም የሚሰጥ አካል አለ ብለሽ ታምኛለሽ? ለምሳሌ ፍጡራን ሰላም ሊሰጡ ይችላሉ ብለሽ ታምኛለሽ? አንቺ ለምሳሌ ፍጡር ነሽ። መሐመድ ሰላም ይሰጣል? መሐመድ ለምሳሌ ፍጡር ነው፣ ልክ እንደኛው ተራ ፍጡር ነው። እሱ ሰላም ሊሰጥ ይችላል? እኔ ይሄንን አላውቅም። ሌላ ጥያቄ ጠይቅ። ከአላህ ውጭ ሰላም የሚሰጥ አካል አለ? የለም። ኦኬ፣ መሐመድ ሰላም ሊሰጥሽ አይችልም አይደል? ምክንያቱም እሱ ተራ ፍጡር ስለሆነ። ሉክ ኦኬ፣ መመለስ ካልፈለግሽ ችግር የለውም፣ ማድመጥ ትችላለሽ። ሉክ ከአምላክ ውጭ ያሉ አካላት በሙሉ ሰላምን ተቀባይ ናቸው እንጂ ሰላም ሰጪዎች አይደሉም። ከአምላክ ውጭ ማለትም ፍጡራን የሆኑ አካላት በሙሉ ሰላምን የሚቀበሉ ናቸው። ለምን? እነሱ በባህሪያቸው ሰላም የላቸውም። ማለትም በባህሪያቸው የሰላም ባለቤት ስላልሆኑ ማለት ነው። በባህሪያቸው የሰላም ባለቤት ስላልሆኑ፣ ስለዚህ ሁሉም እያንዳንዱ ፍጡር ሰላምን ተቀባይ ነው እንጂ ሰላምን ሰጪ አይደለም። ስለዚህ ሰላምን ሊሰጥ የሚችል አካል በባህሪው ሰላም ያለው ብቻ ነው። ማለትም የሰላም ባለቤት የሆነ ብቻ ነው ማለት ነው። ኦኬ፣ አይ ቲንክ የአረብኛ ስም ገብቷል መሰለኝ። ይሰማሃል? አዎ ይሰማኛል። የሰማኝ ነው። ሰላም ነው። ሙስሊም ነህ? እኔ ክርስቲያን ነኝ፣ ግን ለሙስሊሞች የምጠይቃቸው አንድ ጥያቄ አለኝ። ቆይ አንዴ ወንድማችን ቶፒክ ስላለን ቆይ አንዴ ሚታርኩ ስለዚህ ሙስሊሞች ለምንድን ነው ክርስቶስ ኢየሱስን የማትቀበሉት? ከአጋንንት አስተምሮ ከአጋንንት ተረት ተረት ከሆነ አስተምሮ ወጣችሁ እንቀበለውማ። ቆይ አንዴ ችግር የለውም አንዴ። ኦኬ ችግር የለውም፣ ወደዛ እንመጣለን። አንቺ አሁን ከአጋንንት ምስክርነትና ክርስቶስ ኢየሱስ ስለራሱ ከተናገረው ምስክርነት የትኛውን ትቀበያለሽ? ማለት አጋንንት ማለት ምን ማለት ነው? ሉክ ለምሳሌ ክርስቶስ ኢየሱስ ሰላምን የምሰጣችሁ እኔ ነኝ ብሎ ተናግሯል። ይህ የሚሰጠን ሰላም ደግሞ እርሱ ማንም አካል ሊሰጠን የማይችል ሰላም እንደሆነ ተገልጿል። ይሄንን ታምኛለሽ? ትቀበያለሽ? ኧረ አልቀበልም። ካላህ ውጭ የለም።
ኦኬ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ምንድነው ማለት ነው? አንቺ ከአላህ ውጪ ከአምላክ ውጪ ሰላም የሚሰጥ የለም ብለሽ ታምኛለሽ። ስለዚህ እንደ መጽሐፍ ቅዱስ ምንድነው ኢየሱስ ክርስቶስ ሰላም የሚሰጥ ብቸኛ እውነተኛ አምላክ እሱ ነው ማለት ነው። ይሄን ትይዣለሽ። መሐመድ ሰላም ይሰጥሻል? አላህ ነው ማለት ይገባና እሱን ጠይቅሽ። ምን አንቺ ትሻለሽ ከሱ እህታችን፣ አንቺ ትሻለሽ። አሁን አንቺ ጎበዝ ነሽ፣ ጥሩ ነው የመለስሽው። አንቺ ጥሩ አድርገሽ መልሰሻል። እንደዚህ የምታምኑ ከሆነ ከፈጣሪ ውጭ ሰላም የሚሰጥ አካል የለም ብላችሁ የምታምኑ ከሆነ ሉክ በባህሪው ሰላም ሊሰጥ የሚችል አካል እሱ ብቻ ከሆነ ለምን እሱን አትቀበሉ? ቆይ ክርስቶስ ለምሳሌ መጽሐፍ ቅዱስ ላይ ቃል በቃል እኔ ሰላም ሰጣችኋለሁ ብሎ ተናግሯል። ይህን ትቀበልም ብላለች። አንዴ ክፈተውና ጥቅሱን እሺ እንመልከተው። ሳዳ ይሰማል? ያ በቁርአን ላይ አላህ ሰላም ሰጪ እንደሆነ ይናገራል። በእርግጥ እና ከ99 ስሞቹም አንዱ አሰላሙ ነው አይደለ? ሰላም የሚለው ነው። ሰላም ሰጪ ነው ብላችሁ ስለምታምኑ ይህንን ጥቅስ ክርስቶስ እንዲህ ብሎ ተናግሯል። ሰላምን እተውላችኋለሁ አለ። ምን ላለው? ሰላምን እተውላችኋለሁ። ሰላሜን ልብ በይ። ሰላሜን የምትለዋ ቃል ንብረትነት የምታሳይ ነች፣ ባለቤትነትን የምትጠቁም ነች። የሌላ ሰላም አይደለም፣ የሰንበዲን አንጥቶ የሚሰጥ አይደለም። የራሱን ሰላም እሰጣችኋለሁ አለን። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም አለ። ልባችሁ አይታወቅ አይፍራም አለ። በደንብ አስተዊ። ዓለም ብዙ ሰላም የሚመስል ነገር ግን ያልሆነ ሊሰጥ ይችላል። ገንዘብ ስናገኝ ሰላም የምናገኝ ይመስለናል፣ ላይሆን ይችላል። አንዱ ከአንዱ ነጥቆ ሊሰጠን ይችላል። ሰላም የሚመስል ጊዜያዊ የሆነ እነሱ ምድራዊ ሰላሞች ናቸው፣ ምድራዊ ናቸው። እዚህ ጋር ጥበቃ ምናምን እንትን አስቀምጠን ሰላም የሰጠን ሊመስለን ይችላል። ፖሊሱ ምኑ ከሌባ ሲከላከለን፣ ከወንጀለኛ ሲከላከለን፣ ግን ዘላቂ ሰላም አይደለም። ልባችን ከመፍራትና ከመታወቅ ላይ የእናንተ መጽሐፍ ነው። ይሄ እኛ ነው። ይሄንን አሁን እንደዚህ ብሎ መናገር የሚችለው ፈጣሪ ነው ፍጡር ነው? ሰላም እኔ እሰጣለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም ብሎ መናገር የሚችለው ፈጣሪ ወይንስ ፍጡር? ታዲያ ሰላምን መስጠት የሚችለው ያም የሚሰጠው ሰላም ደግሞ ከፍጡራን የተለየ የሆነ ቁርአኑን አውጣው አንዴ ሱራ 59:23 ላይ ያለውን አውጣውና ፓራላል እንሂድ እስኪ። ይሄንን ሰላም መስጠት የሚችል ፍጡር ወይንስ ፈጣሪ? ሰላም የሚሰጠው አላህ ነው። ስለዚህ ኢየሱስ አላህ ነኝ እያለ ነው ማለት ነው በመጽሐፍ ቅዱሱ መሰረት። እኔ ስለ ኢየሱስ አላወራሁም። እኔ ስለ ኢየሱስ ምን አውቃለሁ እኮ። አንቺ ባልሽው መስፈርት መሰረት ይሄንን ሰላም መስጠት የሚችል ፍጡር አይደለም ፈጣሪ ነው ካልሽን፣ ኢየሱስ ደግሞ እኔ ነኝ የምሰጠው ብሏል። እሺ የምን ሰላም ነው ሲጀመር? ኦኬ የምን ሰላም እንደሆነ እንየው። አላህ እርሱ አላህ ነው። በደንብ አስተውይ። እርሱ አላህ ነው፣ ከእርሱ በቀር ሌላ አምላክ የሌለ፣ ንጉሥ ከጉድለት ሁሉ የጠራው፣ የሰላም ባለቤቱ፣ ጸጥታን ሰጪው፣ ባሮቹን ጠባቂው፣ አሸናፊው፣ ኃያሉ፣ ኩሩ ነው። አላህ ከሚያጋሩት ሁሉ ጠራ ይላል። ትክክል እኮ ነው። ሰላም የሚሰጠው ማን ነው? እዚህ ጋር አላህ ነው። ሰላም የሚሰጠው አላህ ነው ይላል አይደለ? ስለዚህ ሰላምን የሚሰጣችሁ አላህ ነው እያለን ነው እዚህ ጋር። ከአላህ ውጭ ሰላም መስጠት የሚችላለ? ጎበዝ። ከአላህ ውጭ ሰላምን መስጠት የሚችላለ ወይ? ከአላህ ውጭ ሰላም የሚሰጣለ ወይ? የለም። ኦኬ ዮሐንስ ወንጌል ምዕራፍ 14:27 ደግሞ አንብቤልን እስኪ ይህን ክፍል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይነት ሰላም አይደለም ይላል። ይሄንን ፍጡር ነው የሚናገረው ወይንስ ፈጣሪ? ከአላህ ውጭ ሰላም የሚሰጥ የለም ብለሽናል። ከፈጣሪ ውጭ ሰላም የሚሰጥ የለም ብለሽናል። ክርስቶስ ደግሞ እኔ ነኝ ሰላም የምሰጠው ብሏል አስቀድሞ። መሐመድ ከመምጣቱ ከ600 ዓመት በፊት እኔ የምሰጣችሁ ሰላም
ዓለም እንደሚሰጣችሁ አይደለም። በገንዘብ እንደምታገኙት ወይንም ደግሞ በልታችሁ ጠጥታችሁ እንደምትረኩት በዛ አይነት ሰላምም አይደለም። በጥበቃ በጠባቂም አይደለም። በማግኘትና በማጣት ውስጥ ባለ ሰላምም አይደለም። የኔ ሰላም ከሁሉ የተለየ ነው አለን። ኦኬ ሰው ክርስቶስ ስለዚህ ምን እያደል ነው ማለት ነው? እኔ አምላክ ነኝ እያለ ነው ማለት ነው። በእናንተው መስፈርት መሰረት፣ በእናንተው ሎጂክ መሰረት፣ በእናንተው አመክንዮ መሰረት ሁሉም ላሽ አሉ እንደማዋጡት። ይሄማ ያስበላል አሉ። ይሄማ ቀነኒሳንን ተካው። ለምን አትቀበሉት? የሰላም ባለቤት፣ የሰላም ጌታ፣ ሰላም ሰጪ እርሱ ኃያል አምላክ የሆነው ክርስቶስን ለምንድን ነው ሰላማችሁን ማጠይቁት? ሰላም ለምን ነው ማጠይቁት? ሰላም ለምን ከሱ አትቀበሉ? ለምን ትሸበራላችሁ? ለምን ትፈራላችሁ? ለምን ትታወቃላችሁ? ልባችሁ አይፍራ አይሸበርም። ሰላሜን ተውላችኋለሁ፣ ሰላሜን ሰጣችኋለሁ ያለ አምላክ ስላለ። ሰላም የሚሰጠው ማን ነው? ኑሮ እንኳን ደህና መጣ። ኑሮ እንዴት ነህ? ሰላም ነው። እንዴት ነህ? ይሰማል? አልሐምዱሊላህ። ይሰማል። አንተ ይሰማሃል? ይሰማል። አዎ። ሰላምን ማን ነው የሚሰጠው? ምን ላይ ነህ? በእናትህ ምን ላይ ነህ? ሰላምን ማን ነው የሚሰጠው? ሰላምን ማን ነው የሚሰጠው? ሰላም የሚሰጠው አላህ ነው። ማን ይሰጣል ሰላም? ከአላህ ውጭ ሰላም የሚሰጥ የሰው ልጅ እንደሆነ ለሰው ልጅ ከመስጠት ለራሱ ሰላም የማያገኝ ሰው እኮ ነው፣ ፍጡር ነው። ስለዚህ ሰላምን መስጠት የሚችለው ፈጣሪ ነው ማለት ነው አይደለ? እውነት ነው። ሰላም መስጠት የሚችለው አላህ ብቻ ነው። ኦኬ፣ ይህን ክፍል አንብበው እስኪ። አንብበው ይታያል። ይሄ የተከፈተውን ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ልባችሁ አይታወክ አይፍራም አለ። ይህንን ፍጡር ነው ማለት የሚችለው ወይንስ ፈጣሪ? አዎ እኔ የምሰጣችሁ አንጋህ አዳምጥ። አሁን እኔ ሰላም እሰጣችኋለሁ አላህ ሲል ሰው እንደምሰጣችሁ ሳይሆን የተሻለ ሰላም ነው የምሰጣችሁ ነው አላህ እያለን ያለው። ሰላም የሰው ልጅ አሁን አንተ ለምሳሌ እኔ እናንተ በንግግራችን ሰላም ብሰጥህ ሰላም ማለት ከንግግርም ከጸብም ሰላም ብሰጥህ ላንተ እኔ የምሰጥህ ሰላምና አንተ ፈጣሪ ላንተ የሚሰጥህ ሰላም አንድ አይደለም። ኦኬ፣ ስለዚህ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ሲል ፍጡራን እንደሚሰጡት ሰላም አይደለም እያለ ነው። ሰው ልጅ ከምሰጥህ ሰላም የተሻለ ሰላም እሰጥሃለሁ ነው። ምን አልከኝ? ሰው ልጅ ከምሰጥህ የሰው ልጅ ለሰው ልጅ ከምሰጥህ ሰላም የተሻለ ሰላምን እሰጥሃለሁ እያለ ነው አላህ። ኦኬ፣ ስለዚህ ከፍጡራን ሰላም ይለያል የኔ ሰላም ዓለም ከሚሰጠው ይልቅ የኔ የተሻለ ነው፣ የኔ የተለየ ነው እያለ ነው አይደል? ዓለም እንደሚሰጠው አይነት አይደለም ሲል አላህ ከሁሉም የጸዳ በመሆኑ የሱ ሰላም ደግሞ ከሁሉም የጸዳ ነው። ሱብሃንአላህ። ኦኬ፣ ስለዚህ እውነት ነው። ስለዚህ ሰላሜን አንተ ገብቶኛል። በቃ በደንብ ልረዳህና ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ማለቱ ዓለም እንደሚሰጠው ሰዎች እንደሚሰጡት አይነት ሰላም እንደማይሰጥ የተለየ እሱ ኃያል እንደሆነ የሚያሳይ ነው ነው ያልከን አይደለ? ኑሮ ገብቷል። እናመሰግናለን።
እዚህ ትርጓሜህ ላይ አጨምርበት አቀንስበት። ይህንን የተናገረው ኢየሱስ እንጂ አላህ አይደለም። ኢየሱስ ነው የተናገረው ይህንን ንግግር። ከፍጡራን የተለየ ሰላም መሆኑን የሚያሳይ ነው። የፈጣሪ ሰላም መሆኑን የሚያሳይ ነው። ከዓለም የተለየ ማለቱ ፈጣሪ መሆኑን የሚያሳይ ነው። ከፍጡራን የተለየ መሆኑን በግልጽ እየተናገረ ነው። ሰው እንደሚሰጠው አይነት ሰላም እንዳልሆነ የሚሰጠው በደንብ የሚያስረዳ ነው ብሏል። ይህን የተናገረው አዳምጠኝ። አንተም በራስ ቤት እየሸወርክ ነው። አሁን አላህ ነው ያልከኝ፣ አላህ እንደዚህ ብሏልና ያልከኝ እንጂ አንተ አሁን በመሻወር ሙሉ በመያዝ ነው። ማምን ከላይ ብሏል አላለም አላልኩም። ይሄን ክፍል አንብባል። አላህ እንደዚህ ብሏል አልኩ። ሰላም ማንን ይሰጠዋል አልኩ። እኔ አንድ ጥያቄ ጠይቃለሁ። አንድ ጥያቄ ጠይቃለሁ። እሺ ምን አዳምጣ? አሁን እኔ አዳምጣ። እሺ ኑሮ ሰላም ማን ነው የሚሰጥህ አልኩህ። ሰላም ማን ነው የሚሰጠው ስል አላህ ነው አልከኝ። አላህ ነው እሺ አልኩና እችን ክፍል እስቲ እናንብባት አልኩና አደም ይታርክ እችን ክፍል እናንብባት ብለን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ መጣውና ሰላምን እተውላችኋለሁ፣ ሰላሜን እሰጣለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እፎይ ትክክል ነው። አንተ እፎይ ትክክለኛ ዋይ ሚታርክ ተራ ጠብቁ። ኦኬ ሰላምን እተውላችኋለሁ፣ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ይሄንን እስቲ አብራራ ስልህ ይሄማ በደንብ ፈጣሪ ማለቱን መናገሩን የሚያሳይ ነው። ምክንያቱም ዓለም እንደሚሰጠው አይደለም ሲል እኔና አይነት ሰላም እንዳልሆነ የሚያሳይ ነው። ይሄ ሰላም የፈጣሪ ብቻ ነው፣ ፈጣሪ የሰጠው መሆኑን ዓለም እንደሚሰጠው አይደለም ብሎ ግልጽ አድርጎታል ብለህ አልከን። ቴንኪው እናመሰግናለን። ይህንን ክርስቶስ ነው የተናገረው። ክርስቶስ አምላክ መሆኑን ስለመሰከረ እናመሰግናለን። አሁን እኔ ላውራለሁ። አንተ አሁን ኢሳ ከራሱ አንደበት ከራሱ የሚያወራው ነገር እንደሌለው ታውቃለህ፣ ታምናለህ አንተ በዚህ? ይህን ማን የተናገረው? ከራሴ አንድች ቃል ላወራም አልችልም ለመሰክርም አልችልም ይላል ኑሮ ዌል ጎዝ ዴር። ይህን ማን የተናገረው? የቱን? ይህን የተናገረው ስማኝ፣ አዳምጠኝ። ይህን አላህ ስብሓነሁ ወተዓላ የአላህ ተአምራት ከማንም ከጋንንትም ከሰው ልጅም ጋር አይመሰልም። ምንም ከምንድነው ታገናኘው? ኧረ ተው በእናትህ፣ ምኑን ከምን ውስጥ ገባ? በእናትህ ወንድማችን ይሄንን የተናገረው ማን ነው ነው ያልኩህ እኔ። ይሄን ከስር ያላቸው ሙስሊም እህት ወንድሞቼ፣ ሙስሊሞች ምን አይነት ባለጌ እንደሆኑ ያቸው፣ ስርዓት የሌላቸው አንዱ እያወራቸው ነው። ባለጌማ አይደለንም። ይሄን አስወርደው። ባለጌ አይደለንም። ኢየሱስ ክርስቶስ ልጅ አለህ፣ ለምሳሌ ልጅ ዘሃል። ይህንን ፕሮፋይል ልጅህን አድርገህ በየደቂቃው ማይክ ስታነሳ ይታዘቡሃል ከስር ያሉት። ምንድን ነው እሱ እንደዚህ መቅለብለብ? ኑሩ እያወራ ነው፣ ማይክ ብርግ ያደርግና እንደ ሰካራም ጣልቃ ይገባል። ምን አይነት ባለጌ እንደሆኑ ታዘቧቸው ሙስሊሞች። እኔ ክርስቲያኖች ሳይሆኑ ሙስሊሞች ከስር ያላችሁ ታዘቧቸው፣ ስርዓት እንደሌላቸው። ይኸውላችሁ አሁን እያወራው አሁን ብልግናቸው ነው ያቸው። ስርዓት የሚባል ከነማያውቁ ማለት ነው። በኢየሱስ ስም አጋንንት እኮ ነው እንደዚህ የሚያደርጋቸው። ኤኒዌይስ ኑሩ ቀጥል፣ ጨርስ። አሁን ልጨርስና አሁን እኔ በጥቅሉ ወደ ሃይማኖታዊ ነገር አትሄድና አንተ እኔ አንድ ነገር እነግርሃለሁ። አሁን ለምሳሌ ለምሳሌ እንያዘውና ኢትዮጵያ በመሪነት አንድ ባለስልጣን ሲያስተዳድር የትኛውም ክልል የትኛውም ጠቅላይ ሚኒስትር አገሪቷን ሲያስተዳድር ምንድን ነው የሚለው? እኔ ከሌሎች ተሽዬ አገሪቷንና ህዝቤን ይመራለሁ፣ ቀጣይ ከሚመጣባቸው ሰዎች የተሻለ ነገር እንሰጣችኋለሁ ብሎ ነው የሚመራው። አይደለም? በል አንተው ኑሮ ቅድም ምንድን ነው የተስማማ ነው?
አይ አይደለም ቅድም ምንድን ነው የተስማማ ነው? አይ ሃይማኖት ትይላንተ ኑሩ መንግስታት የሚመሩት እኔን አዳምጣ አንተ ታስጨርስ። አሁን ይሄ ኢየሱስ መልእክተኛ ነው አይደል? ፈጣሪ እኔን ልኮኛልና ከሰዎች ከሚሰጣችሁ ሰላም የተሻለ ሰላም ሰጣችኋለሁ ይላል ነው። አዳምጥ ኑሮ አዳምጥ። ቅድም ምን አልከኝ? ሰላምን መስጠት የሚችለው ማን ነው ብዬ ለጠየኩ ፕሊስ አንዴ ኑሮ አዳምጥ። ሰላምን ማን ነው የሚሰጠው ለፍጡራን ብዬ በጠየኩህ ላይ ፈጣሪ ነው። ከፈጣሪ ውጭ ይሰጣል ወይ ሰላም ይሰጣል ወይ ስልህ የለም። እችን ክፍል እስቲ አንብብና ብራራ ብዬ ጠየኩህ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። የራሱ ሰላም ሊሰጥ የሚችል ፍጡር እንደሌለ ተግባባን። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለቱ ደግሞ ምንድን ነው ብዬ ስጠይቅህ እኔ እናንተ እንደምንሰጠው ወይንም ሰዎች እንደሚሰጡት አይነት ሰላም እንዳልሆነ በትክክልም የፈጣሪ የሚሰጠው መሆኑን የሚያሳይ ክፍል ነው። ይሄ ለአላህ የተነገረ ነው እንጂ ለፍጡር የሚሆን አይደለም። አላህ በትክክልም ሰላም እንደሚሰጥ እሱ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው እንዳልሆነ በግልጽ የሚናገር የመጽሐፍ ክፍል ነው አልከን። ይህንን የተናገረው አላህ ሳይሆን ኢየሱስ ነው ስልህ ለምንድን ነው ሽፍት ማድረግ የፈለከው? ኑሩ ወታደር፣ ፖሊስ ምናምን መሪ ምናምን ይበቃሃል። አይደለም አንድ ልጨርስ። አሁን አይደለም አንድ ነገር ላውራ። ከሰይጣንና ከሰው ምናምን እሱ ምንም ቶፒካችን ስላልሆነ ቅድም የተናገርከው ስላለ ኦዲየንስ እሱን ስለሰማ በቂ ነው። ክርስቲያን ቀጥል። ቢኒ እንኳን ደህና መጣ። ያ አይ ኑሩ ምን አስበው እንደሆነ አላውቅም። አላህን የፖለቲካ ፓርቲ ተወዳዳሪ እያደረገው ነውና ምንም አይገናኝም። ስለ አምላክ እየተወራ ስለ ፖለቲካ ምናምን ነገር አስፈላጊ አይመስለኝም። ምክንያቱም ከአምላክ ውጭ እንደዚህ አይነት ቃላቶችን መናገር የሚችል አለ ወይ ነው። አሁን ይሄ መጀመሪያ ኑሩ ስትናገር የነበረው ምንድነው? ይሄ ቃል ሙሉ ለሙሉ የፈጣሪ እንጂ ፍጡር ሊናገረው አይችልም። መጀመሪያ በዚህ ተማምነናል። ስለዚህ አይ እኔ በሚቀጥለው ዓመት ሌላ ምናምን የተሻለ አደርጋለሁ፣ እሱ ፖለቲካ እዚህ ዓለም ላይ እንዳለው ነገር ነው እየተናገርክ ያለው። እኛ ደግሞ እየተናገርን ያለ ነው ስለ አምላክ ሕሳቤ ስለሆነ ማለት ነው። ኦኬ ቢኒ ሰላም በለንና ሐሚድ ትቀጥላለህ። እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ቢኒ እንዴት ነህ? ሐሚድ ሰላም። እሺ እዚህ ጋር ሰላሜን እተወላችኋለሁ አለ አይደል? ኦኬ እሺ እተወላችኋለሁ፣ ሰላሜን እሰጣችኋለሁ። ግን እሱ ሰላሜን ማለት ፈጣሪ ሊኮታል አይደል? አላህ መልእክተኛ አድርጎ ሊኮታል ኢሳ ማለት። እሺ ሐሚድ በጣም ጥሩ። እዚህ ጋር አሁን እንዴ እኮ ተረጋጋ እንዴ። ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ አለ። ስለዚህ ክርስቶስ ሰላም ይሰጣል ወይስ አይሰጥም? በዚህ ጥቅስ መሰረት ክርስቶስ በራሱ መስጠት አይችልም። ማስረጃ አምጣ። አሁን ማስረጃ አምጣ። በራሱ ሰላም መስጠት አይችልም የሚል ማስረጃ አምጣ። አላህም በራሱ ሰላም መስጠት አይችልም የሚለውን ስለማመጣ አላህ ሰላም ይሰጣል። አላህ ሁሉም ነገር ማድረግ ይችላል። ስማ ሰላም መስጠት ቢችል ኑሮ ለምን ሞተ? ኢየሱስ ለምን ሞተ? ሰላም መስጠት ቢችል ኑሮ ለምን ሞተ? ሰላም ለመስጠት መሞቱ በራሱ ሰላምን ለመስጠት ነው። አላህ እሱን የላከው የሰው ልጆች ወደ ቀጥተኛው መንገድ እንዲመራ ማለት ነው። እሱን ሊቆጣ መላእክተኛ አድርጎ ማለት ነው። መላኩ መሞቱ በራሱ ሰላምን ለመስጠት ነው። ሮሜ ምዕራፍ 16 አይ ቲንክ ቁጥር 20 አንዴ ክፈትልኝ እስኪ። የሰላም አምላክ ሎክ የሰላምም አምላክ ሴጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። ማንን? ዲያብሎስን የሰላም አለቃ ምን ያደርገዋል? ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እንዴት? በመስቀል ላይ በሞቱ ሞቱን ሲሽር፣ በሞቱ ዲያብሎስን ሲሽር የሰላም አለቃ የተባለው ማን ነው? ክርስቶስ። መሞቱ በራሱ የሰላም አለቃ የሆነው የሰላም አምላክ የሆነው ክርስቶስ በሞቱ ምን አደረገው? እንደውም እንትንን ዲያብሎስን አፈረሰው። ዕብራውያን ምዕራፍ 2 ቁጥር 15 ሎክ ክፈተው ገባፍተን የሰላም አምላክ ሴጣንን ምን አደረገው ይላል?
ከእግራችሁ በታች ፈጥኖ ምን አደረገው? ይቀጠቅጠዋል አለን አይደለ? ምን ያደርገዋል? ይቀጠቅጠዋል። መሞቱ በራሱ ሰላምን መስጠቱ ነው። ሞት ነክሶብን ሞት አሰፈሪ አሸባሪ የነበረበትን ዲያብሎስ ኃያል የሆነበትን ክርስቶስ በሞቱ ዲያብሎስ እንዲሸነፍ ሞት እንዲሸነፍ ሞት መውጊያ የታል እንዲባል አደረገው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወቱም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞቱ ሞትን ሻረው፣ ፍራቻን አስወገደልን። የሞት ፍራቻን፣ የሞት ሽብርን አጋንንት ሰፍሮ ሞትን ኃያል ሆኖ የነበረበትን አፈረሰው። ዲያብሎስ ተቀጠቀጠ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኩናሁን የተባለው ራሱን ቀጠቀጠው ይለናል ማለት ነው። ስለዚህ መሞቱ በራሱ ሰላምን መስጠቱ ነው። ወደ ቶፒክ ዋርክ እንደዛ ነው። እዚህ ቆላሲስ ምዕራፍ 1 ቁጥር 19 ላይም እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ስለዚህ ክርስቶስ ኢየሱስ ራሱ የመስቀል ስራ ምንድነው? ሰላምን ነው ያደረገው ማለት ነው መስቀል። ስለዚህ እሱ ራሱ ለዛ ነው ሰላም መስጠት ስለሚችል ነው እንደዛ ያደረገው ማለት ነው ወንድማችን። ከአምላክ ውጭ አንዴ ሙሐመድ ሰላም ይሰጣል? ሐሚድ ሙሐመድ ሰላም ይሰጣል? ፈጣሪ የሰጠውን ሰላም ማለት አይደለም። እስላም ማለት ትርጉሙ ራሱ ሰላም ማለት መሆኑን ሰላም መስጠት እችላለሁ ብሎ ተናግሯል ሙሐመድ እኔ በቀጥተኛ መንገድ ትችላችኋለሁ ማለት ቀጥተኛ መንገድ ማለት ስለምናል ያ ማለት ሰላም ማለት ሰላም ማለት ስሙ ራሱ ማለት አዳም ጥያቄውን አዳምጥ። ሰላሙን የሱን ሰላም መስጠት ይችላል? ንብረትነቱ የሱ ነው። የማንን ሰላም? ሙሐመድ ሰላም ኖሮት የራሱን ሰላም መስጠት ይችላል? ፈጣሪ የላከውን ሰላም መስጠት ይችላል። ፈጣሪ አልወጣኝም። ኢየሱስ የሚሰጠውን ሰላም አዳምጡ። አላህ ሰንበዲ ሰጥቶት አይደለም፣ የራሱን ሰላም ነው አይደል አላህ የሚሰጠው። ኦኬ፣ ልክ እንደዛው አላህም ሙሐመድም የራሴን ሰላም ሰጣችኋለሁ ማለት ይችላል። ሙሐመድ ኢየሱስ አላህ ከሰጠው የራሱን አልኩህ እኔ የራሱን ከራሱ አንዳች ኢየሱስ ራሱ እኔ ከራሴ አንዳች ማድረግ አልችልም የላከኝን ትእዛዝ እንጂ ትእዛዜን ምን ተለጠፋለህ? ሙሐመድ ላይ ቁምና መልስላለሁ። ጥያቄ ካለ እየጠየቅኩ እኮ ነው። ያው እሱ አሁንም እኮ ሁለታቸውም ሙሐመድ ይሰጣል። እንደዚህ ማለት ይችላል። እሺ ኦኬ፣ ይሰጣል ብሎናል። አላህን አሁን እንደ መሰለህ አሁን ፈጣሪ ኢየሱስን ሲልከው ለሰው ልጆች እንደዚህ አድርግ ብሎ ላከው። መሐመድ አያምታታ። እስልምና ውስጥ እስልምናን እየቀበርከው ነው። በደቂቃ ውስጥ እንዴት እንደማፈራርስብህ አሳያለሁኝ። አሁን በደንብ አዳምጥ። እኔ ተስማምቻለሁ፣ ሙሐመድም ይሰጣል ስላልከኝ ማለት ነው። ተስማምቻለሁ፣ ሙሐመድም ሰላምን ይሰጣል። በደንብ አስተውሉ። ከአላህ 99 ስሞች ውስጥ አንዱ አሰላሙ የሚለው የአላህ ስም ነው። ሙሐመድም ይጠራበታል፣ ሙሐመድም ይሰጣል ብሎናል። ሽርክ ነው ይሄ፣ ማሻረክ ነው በእስልምና። አሙድን እያጋራህ እንደሆነ አልገባህም ማለት ነው። ኤኒዌይስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ብሏል። አዳምጥ፣ ቆይ። እዚህ ክፍል ላይ ክርስቶስ ሰላሜን ነው ያለው አይደለ? ሰላሜን ማለት ምን ማለት ነው? ይህን የምትለው ቃል ንብረትነትን ታሳያለች አይደለ? ፈጣሪ ሰጥቶታል እኮ ሰላም። ፈጣሪ የሰጠው ነገር እኔ የላከኝን ትእዛዝ እንጂ ትእዛዝን አልሸም ያለ አንድ አሚድ ለምን ነው የምታፈገፍገው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው ነው ወይንስ ዓለም የሚሰጠው የተለየ ነው? ፈጣሪ የላከውን ነገር ይሰጣል። ሌላ አዲስ ነገር የሚሰጥ ነገር የለም። ፈጣሪ አርግ ብሎት ብሎ የላከውን ነገር ያደርጋል። ሌላ ዓለም ምንድነው? ዓለም ሌላ ነገር በቃ ና ተሸማቀቅ፣ ከላይ ከፍ በልና ተዋረድ። በቃ አይሻልም? ምንድነው መዋረድ እኮ ምንድነው? እንዴት ነው መዋረድ? አሁን አንድ መረጃ ብቻ ስጠኝ። ሙሐመድ
ሰላሜን እሰጣችኋለሁ ያለበትን አንድ ብቻ ስጠኝ። አንድ ብቻ ኢየሱስ ከሐዲስ ከቁርአን ስለ ኢየሱስ አይደለም የጠየቁት። አሁን መሐመድ ይሰጣል ብለኸኝ የለ ከአላህ ጋር እኩል አድርገኸው አላህ ሰላም እሰጣለሁ ብሏል። መሐመድም ይሰጣል ብለህናል። አንድ ጥቅስ ብቻ ስጠኝ። አፍጥነው አንድ ጥቅስ ብቻ። ሰላሜን እሰጣችኋለሁ እኔ የምሰጠው እንዳለም አይደለም የተለየ ሰላም እኔ የራሴን ሰላም እሰጣችኋለሁ ያለበትን አንድ ጥቅስ ብቻ። ኢየሱስ መስጣት የሚችለውን ሰላም ማለት ነው መሐመድን መስጣት ይችላል። ማስረጃ ምን ልበለው? አንተ በቃ እንደዚህ ነው የምታወራው ሁሌ? ማስረጃ ግዴታ ነው። እንደዚህ ነው ማውራ። አለ ማስረጃ ነው ቤት አይወራ። ኢየሱስ ማለት ነው እኔ የምጠይቅህ ነገር እኔ ጌታ ነኝ ያለበትን ቦታ ብቻ አሳየኝ። አሁን እኔ የምጠይቅህን ጥያቄ ብቻ መልሰኝ፣ ማስረጃ ከመጠየቄ በፊት። ማስረጃ አመጣለሁ። እኔ ጌታ ነኝ የሚለውን ከመጠየቅ በፊት ትሰጠኛለህ እንጂ አመጣለሁ፣ ሁሉ ማስረጃ አመጣለሁ። እኔ መሐመድ ምን ያደርጋል ነው የምትለው? እኔ ኢየሱስ ማድረግ የሚችለውን ነገር ሁሉ ማድረግ ይችላል። ፈጣሪ ከላከው ማለት ነው። ማስረጃ አሚድ ይኸውልህ፣ እዛ ኡስታዞች የነገሩን ተረት ተረት ተወውና ማስረጃ እኔ ጋር ስታወራ እዛ የሰማውን ተረት ተረት ሳይሆን እኔ ጋር ስታወራ ቁርአንን መጀመሪያ የጠየቁን ጥያቄ ማስረጃውን አምጣልኝ። ምን ጠየቀኝ? መጀመሪያ እኔ ጌታችሁ ነኝ እኔን ተገዙኝ ያለበትን ቦታ ብቻ ያሳየኝ። ያው ቆይ አዳምጥ። አሁን እኮ ሰላም የሚሰጥህ ጌታ ዘሌት አልፋለሁ። ምን አሁን ነው እኮ የጠየቀው? እሱን በደንብ አዳምጥ። ቅድም መጀመሪያውን ጠይቄያለሁ። እኔ የጠየቀውን ረባሽ ነው በቃ ከፍ ብሎ በቃ ክርስቲያን ይሄ ረባሽ ነው። ምክንያቱም ይመጣለም ልትቀበል ስላልሆነ አሁን ማለት ነው ልትቀበል አይደለም። የሰላም ጌታ ራሱ እሱ እንደሆነ ክርስቶስ እኮ እየነገርንህ ነው። ሰላምን ቅድም ሮሜ ምዕራፍ 16 ቁጥር 20 ላይ ከፈትኩልህ እኮ የሰላም አምላክ ሰላም ጌታዋ ዲያብሎስን ፈጥኖ የቀጠቀጠ እንደሆነ እኮ አሳየው። አንተ ሜይ ቢ አይምሮ ተበውዟል ማለት ነው። ጌታችን እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ጌታ እንደሆነ ይናገራል። ስለዚህ የተጠየቀው ማስረጃ አንተ እሱ ጌታ ከሆነ እንዴት ለምን የሁዶች ለምን መጡት? ምክንያቱም በፍቃዱ ፈቅዶ ወዶ እንዲመቱት ፈቅዶ ሲመቱት ማንን ነው የጠራው? ኤሎይ ለማሰበቅ ተኛለ አባቱ ይበላ እና እሱ ጌታ ሆኖ እንዴት አባቱን ይጣራል? ፈጣሪ አባት ማለት አላህ የሁላችንም አባት መሆኑን አታውቅም? አንተ አባትስ ማን ነው? ድገመው። በጣም ደስ የሚል ቃል ንግግር ተናገርክ። ምን አልከኝ? አላህ የሁላችን ምንድን ነው አልከኝ? የሁላችንም አባት ነው። ለኢየሱስ አባት እንደሆነ የሁላችንም አላህ ነው። ለሱ ብቻ ተነጥሎ እንዴት አባት ይሆናል? በጣም ደስ ይላል። ድገመው እስቲ አሁንም። አላህ የሁላችንም አባት ነው በል እስቲ። አዎ አባት ነው ሲል የወለደን አባት ሳይሆን ተቆጣጣሪ ነው። አንተ አባት ነው ስትል አንተ አባት ነው። ችግር የለውም። ሚስት አግኝቶ ከወለደ እሺ፣ ሱራ 601ን ክፈትልኝ አንድ ክርስቲያን አባት ነው ብሎናል። ቁርአን ደግሞ እንደዚህ ይላል። እንየው። እንጂም አይወለድም። ቆይ ገብቶሃል አይደል? አባት ነው ማለት ተቆጣጣሪ ነው ማለት ፈልጌ ነው። አባት ነው ማለት አንተ አንብብ ቁርአን። ዝም ብለህ ሮጦ የት ነው የምትቀመው? አሚድ የሁላችንም አባት ነው ብለሃል። ፕሊዝ የሁላችንም አባት ነው ብለሃል። አንብበው እባክህ አንብበው። አላህ የሰማያትና የምድር አባት ነው ማለቱ የሰማይና የምድር እኛ በምድር ላይ ያለ ምድር ላይ የለንም አለን። ፈጣሪ ነው። ጎበዝ። እሺ ቀጥል። ለእርሱ ቀጥል። እየተሰማኝ አይደለም። ቀጥል። ሌላቸው ሲሆኑ እንዴት ለእርሱ ልጅ ይኖረዋል? ለእርሱ ምን ይላል? አይወልድም እያልኩ እየነገርኩ እንዴት ነው ሚስት ምናምን የምትለው? እኔ እኛ ወልደናል። ለእርሱ ሚስት የሌለችው ሲሆን እስቲ አንድ ጥያቄ አዳምጠኝ። አንድ ብቻ አዳምጠኝ።
ወይ ለእርሱ ሚስት የሌለችው ሲሆን ለእርሱ እንዴት ልጅ ይኖረዋል? አንተ ደግሞ ምን አልከን? አላህ የሁላችን አባት ነው ብለሃል። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል። ስለዚህ ሜይ ቢ እኛ ከመፈጠራችን በፊት ይሆናል ይህንን የተናገረው። ከዛ በኋላ ግብቶ ይሆናል ወለደን ማለት ነው። እንዳንተ ሎጂክ መሰረት ሱራ 1988 አንዴ ክፈትለት። ይህ ንግግርህ የት እንደሚልክል አሳይህ። ሶሪ ኦኬ፣ ይህን ክፍል አንብበው እስቲ። አራማን ልጅን የያዘ ወለዳሉ ይላል። ከባድ መጥፎ ንግግርን በእርግጥ አመጣችሁ ይላል። ምን አመጣችሁ? በደንብ አስተውል። አራማን ልጅን የያዘ ወለዳሉ፣ ከባድ መጥፎ ንግግርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ፣ ምድር ልትሰነጠቅ፣ ጋሮች ተንደው ሊወድቁ ይቃረባሉ፣ ለአራማን ልጅ አለው ስላሉ ይላል። አላህ ልጅ አለው ብለህናል። ይሄ ቁርአን እኮ ለእናንተ ነው የሚያወራው እኮ። ይሄ እኮ ያለው አላህ ልጅ የለውም እየነገርኩህ እኮ ነው። አይወልድም አይወለድም። ሰማይና ምድርን የፈጠረ ፈጣሪ ቅድም አለው ብለህን ነበረ። ቅድም አለው ልጅ እኛ ያላ ልጆች ናቸው እናታቅም ወይ ብለህ ያልኩትንም እንትን በል። ስለዚህ አሁን የግድ መወለድ ብቻ አይደለም ልጅ ማለት ወይ ገብቶሃል? ስለዚህ እኮ እዚህ ጋር ልጅ አለው ስላሉ በምንም የወለዲውን ልጅ አለው መባሉ በራሱ ከባድ ንግግር ነው። ሰማያት ሊቀደዱ የሚያደርስ ነው እያለህ ነው። ልጅ ማለት አይደለም። ያ ኢሳን እንደፈጠራ እኛንም ፈጥሮናል ነው። ገብቶሃል አይደል? እያዳመጥክ ነው? ቀጥልሽ። ኢሳን እንደፈጠራ ሁላችንም ፈጥሯል። ኦኬ፣ በደንብ አስተውል፣ በደንብ አዳምጥ። አራማን ልጅ አለው ማለት አይቻልም። በእስልምና ልጅ አለው ማለት አይቻልም። ኤኒዌይስ ወደ ቶፒኩ ልመልስና አሁንም 5 ጊዜ 5 ወቅት ሰላት ትሰግዳለህ? አዎ። እንዴት አልሰግድም? እስቲ ተሸወድ ላይ ነው የሚባለው። ለሙሐመድ ምን ብለህ ነው የምትለው? ሰላም ታስተካከል። የጠየቅኩህን ጥያቄ እኮ ሳትመልሰኝ እኮ ነው አሁን ዝም ብለህ ወደዚህ እየገባህ ነው። ቅድም የጠየቅኩህን መልስልኝ ነው። ምን ነው የጠየቀኝ? መለስኩልህ እኮ። ምንድን ነው ኢየሱስ እኔ ጌታ ነኝ እኔን ተገዙኝ አለበትን ቦታ እኮ አሳየኝ ብዬ ነበር። አሁንም አላሳየኝ። ስንት ነው እንት? እሺ ዮሐንስ ወንጌል ምዕራፍ 13 አንዴ ክፈተው። ቆይ አንዴ ሐሚድ፣ ኢየሱስ እኔ ጌታ ነኝ ካለ ጌታ ነው ትላለህ? አሳየኝ አልኩኝ እንጂ ጌታ ነኝ ምናምን። እሺ ላታይ ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ብሎ ይናገራል። ክርስቶስ እዚህ ጋር እኔም ብሎ ተናገረ። እኔ ጌታና መምህር ነኝ ብሎ ተናገረ። እስኪ አሁን አንተ ኢየሱስ ጌታ ነው በል በል። እናንተ መምህርና ጌታ ትሉኛላችሁ አለ። ሰዎቹ እኮ ነው እናንተ መምህርና ጌታ ትሉኛላችሁ ነው አላለ። ኦኬ፣ ከዛ እሱ ምን አላቸው መልሶ? እንዲሁ ነኝ መልካም ትሉኛላችሁ ነው። አዎ እንዲሁ ነኝና መልካም ትላላችሁ አላቸው። እንግዲህ እናንተ ካላችሁ ጌታ ማለት እኮ አንተ ስለዚህ ማለት አይደለማችሁ። ኦኬ እሺ፣ ችግር የለውም። ኢየሱስ ጌታ ነው በል እስኪ። ችግር የለውም። መምህርና ጌታ ነው በል እስኪ። አብስ በዚህ ዙር አብ ትሉኛላችሁ ይላል ወይስ መንፈስ ቅዱስ ይለኛል? እንሄዳለን ወደዛ። ማን ነው እዚህ ጋር ኢየሱስ ጌታና መምህር ነው በል። እኔ ጌታ ነኝ እኔን ተገዙኝ አለ በል እኮ። ችግር የለም። እኔን ተገዙኝ የሚለውን ደግሞ እዚህ ያሻማል እኮ አንተ ጾሙን ያያየው ተገዙኝ የሚለውን አመጣልሃለሁ። ችግር የለውም። እዚህ ጋር ግን እኔ ጌታ ነኝ እኮ ያሻማል። ታውቃለህ? ኧረ እባክህ ተረጋጋ። ጌታ ነው ትሉኛላችሁ ስላሉ እኮ ነው እንደዛ ብለው። ይሄ አንተ እኮ የሚያሻማህን ቃል ያወረበትን ቦታ ብቻ ንገረኝ ሐሚድ። የሚያሻማህን ቃል በለው። ሐዋርያቶቹ ጌታና መምህር ብለውታል። እነሱ ስላሉት ነው እሱ አንዴ ኦኬ። ያልሆነው ነኝ ብሎ መናገር ይችላል አንድ አካል?
ለምሳሌ አላህ ያልሆነውን ቆይ አንዴ አላህ ያልሆነውን ጌታ ሳይሆን እንዴት እነሱ ቀድሞ ጌታና እንትን ትሉኛላችሁ ይላል። እንዴት ኦኬ እሱ ሐዋርያቶቹ መምህርና ጌታ ብለውታል አይደለ? ብለውታል አይደል? ብሏል። እናንተ መምህርና ጌታ ትሉኛላችሁ። ኦኬ በጣም ጥሩ። ቆይ ችግር የለውም። መልካም ትሉኛላችሁ። መስመር በመስመር እንሂድ። ከዛ እነሱ የተናገሩት ንግግር መልካም ንግግር ነው ወይስ አይደለም? እነሱ ያሉት መልካም ንግግር ነው የተናገሩት። ያሉት ነገር ልክ ነው ወይስ ልክ አይደለም? እነሱ እንዴት ጌታ መሆኑ እኔ ጌታ ነኝ ሳይል እንዴት እነሱ ቀድሞ ጌታ ነው ብሎ እንዴት ያወራሉ ነው? ለምንድን ነው እነሱ ያሉት? እሱ ቀድሞ እንዴት ጌታ ነኝ ያላላ? አንዴ እዚህ ማለት እዚህ ጋር ማለት ከዚህ እኔ ጌታችሁ ነኝ እኔ አንዴ ቆይ አንዴ ችግር የለውም። ስለዚህ እነሱ እንደዚህ ምለው አሚር ተረጋጋ እንዴ ቆይ ተረጋጋ። ስለዚህ እነሱ ጌታና መምህር አሉት። እሱ ደግሞ መልሶ አዎ መልካም ትላላችሁ ልክ ናችሁ አላቸው። ከዛ በኋላ ይሄንን እነሱ ያሉትን ደግሞ ሲያጸድቅላቸው ልክ እንደሆኑ ሲነግራቸው ምን አላቸው? እንግዲህ እኔ ጌታና መምህር ነኝ አላቸው። አሁን ቀጥታ ክርስቶስ ኢየሱስ የተናገረውን ድገመው አንተ። እግራችሁ ይሄን ድገመው ከዚህ ጀምሮ እያነበብክ ከዚህ ጀምሮ በራሳችሁ አንብበው ከዚህ ጀምሮ እንግዲህ ከሚለው ጀምሮ ባል ይገባል። እርስ በራሳችሁ ተዋደዱ ለማለት ነው ያመጣው። ይሄ አባባል ራሱ ችግር የለውም። ይሄ ማለት እኮ ይሁን ችግር የለውም። ያሻማል እኮ አሁን ከዚህ ሌላ ቃል የለም። አንብበው ችግር የለውም። ያሻማል ውስጥ አላህ እኔ ጌታ ነኝ ያለበት አንብበው በላይ ቦታ አለ። አሚድ አንብበው። ኦኬ ስለዚህ በጣም አላህ ጌታ ነኝ ሲል ምንድነው? አንጻራዊ ጌትነት ነው፣ የፍጡር ጌትነት ነው እያልክ ነው። እናመሰግናለን። ክርስቶስ ኢየሱስ ግን እሱ በባህሪው ጌታ ነው፣ የሚያድን ጌትነት ነው ያለው ማለት ነው። ስለዚህ ለዛ ነው ከዚህ ጥቅስ ውጪ ሌላ በቃ ማሻማ ጥቅስ የላችሁ ማለት ነው። ይሄን ጥቅስ ብቻ ነው ያዛችሁት። ድገመውና ከዛ በኋላ እኔ 10 ጥቅስ እሰጣለሁ። ባንድ ምን ብዬ ልድገም? ይሄን ምንድነው የሚደገመው ነገር ምን አለ እዚህ ጋር? በዚህ ልክ አይምሯችሁ አይደፈን። ሰይጣን በዚህ ልክ አይጋርድባችሁ። ልክ ሲጋርድባችሁ እንደ አሚር ነው የምትሆኑት። የጋረደን ነገር የለም እኮ አንተ ያየህ ነው አይደል? አሚድ እስኪ ይሄንን በለው አንተ። እሱ የተናገረውን አንብበው። እፎይ ሜት እኔ ጌታ ነኝ፣ እኔን ተገዘኝ፣ እኔ ጌታ ነኝ ባላ ጌታ ብለው እሱ ጋር ምንድነው? አዳምጥ። ኦኬ ማን ትሉኛላችሁ አለ ወንድማችን አሚድ። ማን ትሉኛላችሁ አለ? ጌታ ማምርና ጌታ ትሉኛላችሁ። ማምር ማለት አስተማሪ። ኦኬ ጌታ አይደለሁም ማለት ትሉኛላችሁ። አይደለሁም መምህርም አይደለሁም ጌታም አይደለሁም ማለት እሱ ምን ይላል እኮ እነሱ ስላሉት ማለት ነው። በቃ እንግዲህ እኔ በቃ እነዛ እሱ ስላወራ ይሄ ቦታ ያሻማል እኮ ቀጥታ ያወራበትን ቦታ እኮ ነው ፈለኩት እኔ እዚህ ጋር እነሱ ስላወሩት ነው ራሱ አወርቶ ማለት ነው። እኔ ጌታ ነኝ ያለበትን ቦታ ካለ አሳየኝ። ችግር የለውም። ሉቃስ ወንጌል ምዕራፍ 19:31 ነው እንደከፈተው አላህን ሰላም ብሎ የጠራው መሐመድ ነው። ስለዚህ አላህ ሰላም አይደለም። በአንተ ሎጂክ መሰረት አላህ ሰላም ነው። እንዴት ነው ሰላም ማያልበት ምክንያት? አይደለም ሰማይና ምድርን ኢሳን ራሱ የፈጠረው ፈጣሪ እኛ የማሰው ነው። አያተሩት ሰጣለው ጥቅሱን። ምክንያቱም ሰላም ብሎ የጠራው ማን ነው? እሱ መሐመድ ነው የጠራው። ሰላም በመሐመድ በአላህ ላይ ይሁን ሲሉት አላህ ሰላም አትበሉ ሰላም ነው ብሎ ያለው መሐመድ ነው። ስለዚህ ሰላም አይደለም መሐመድ ሶሪ አላህ። እንግዲህ በሆሳዕና ዕለት ክርስቶስ ደቀ መዝሙርቱን አህያ እንዲያመጡ ይልካቸዋል። በሚልክበት ሰዓት ላይ የሚጠይቃችሁ ባለቤቱ ምን በሉት አላቸው። አንብበው እስኪ ክፍሉን አህሙዲን ክፈትና አንብበው። ክፈትና ማይክን አንብበው። ለማን ያስፈልጋል አለ አህሙዲን። ማንም ስለምን ትፈታችኋለህ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልጓል በሉ አላቸው። ምን ብሎ ምን ካወራ በኋላ ነው ይሄን ያወራው? ሄዱና አህያ ፍጡና አንጡልኝ አላቸው። ከዛ ባለቤቱ ቢጠይቃችሁ ለማን ነው ብሎ ቢላችሁ ለጌታ ያስፈልጋል ብላችሁ መልሱለት። ስለምን ትፈታለህ? በኋላ ትእዛዙ ምንድነው? እሱ አህያ ፈተው ሄደው እንዲያመጡለት ትእዛዝ ሰጥቷቸው
የአህያይቱ ባለቤታ ለማን ነው? እሱ ለምንድን ነው እንደዚህ ብላችሁ ንገሩት ብለው ትእዛዝ ሰጣቸው ማለት ነው። ይሄ መጽሐፍ ቅዱስ ነው ቁርአን ነው? ምንድነው እንደምትስቀው? ምንድነው ይሄ ነገር? ምን ጽፌ ነው አወጣው? እዚህ ጋር ቁርአን ነው። ቁርአንን እንኳን አለማወቅ ቁርአን አረብኛው ቁርአን አሳየኝ፣ ችግር የለም። ኦኬ አሁን እዚህ ጋር ለጌታ ታስፈልጋል ብሎ የተናገረው አካል ጌታ ነው አይደለም? ለጌታ ታስፈልጋለህ ብሎ ያወራው አካል ምኑ ነው? ለጌታ ታስፈልጋለህ ብሎ ለጌታ ጌታ አዞናል ብለው የመጡት ጌታቸው አዟቸዋል? አላዘዛቸው? እኔ ጌታ ነኝ ብሏል አይደለ? አዛዣቸው ነው እንደዛ ያለው። ቢጠይቋችሁ ለጌታ ብላችሁ ንገሩ። ስለምን ትፈቱላችሁ? ጌታ ምን ያደርጋል? አያ ፈጣሪ ራሱን የፈጠረው ነገር ምን ከፈለገ ራሱ አይወዝ ምን ግመል እንዳለችው አላህ አታውቅም እንዴ? አላህ ውሻ እንዳለው አታውቅም? አንተም አለ እኮ አላህ እኮ አንተም አለ። ከፈለገ ዛሬ ነው ሊያጠፋክ ይችላል። ስለዚህ ምንድነው እሱ የምታወራው? ካዳ ምን ዘካ ይቀበልል እንዴ? አላህ የጦር ዘረፋ ገንዘብ ይቀበልል እንዴ? አላህ የጦር ዘረፋ እና ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው ይለለ እንዴ? ለአላህ መልካም ብድርን ያበደረ እሱ ያደረባበርለታል ይለለ እንዴ? አላህ ብድር ይበደር የለ እንዴ? ኤንስ በደንብ አስተውል። ስለዚህ ለጌታ ያስፈልጋል ብሎ ራሱ ጌታ ነኝ ብሎ ነግሯቸዋል። ስለዚህ በአንተ ሎጂክ ላይ እንመስረትና ሰላም ባላህ ላይ ይሁን ትላለህ አሙዲ። ሰላም ባላህ ላይ ይሁን ላለመመለስ ኤና የሌለ ይላል ዲስ ዱድ። እኔ እናንተን ጭንቅላት እኮ አብዝቼ የምጸየፈው ለምን እንደሆነ ታውቃለህ? ወይን አታውቁ የተጠየቃችሁትን ወይ የሚመለሰው ምን እንደሆነ እንኳን አሰሙ። የኩኒ ራሱ አልመለስክልኝም። ምንድነው ይበቃል። በዚህ መጠን ከአንተ ጋር ከቆየውማ እኔ ራሴ ጭንቅላቴ ቆሽሻል። ለጭንቅላቴ ይጠነቀቃለሁ። ትቀልዳለህ እንዴ? በዚህ መጠን ድድብናማ እንዲጋባ ይችላል። ድድብና የሚጋባ በሽታ ሊሆን ይችላል። አስበዋል? ባላንስ የሆኑ አካላት ካልተገናኙ የበላይ ያለውን የበታች ያለው ወደ ታች ይስበዋል፣ ይጎትተዋል። ሜቢ ታችኛው የተወሰነ ወደ ላይ ሊመጣ ይችላል፣ አብዴት ሊያደርግ ይችላል። በላይ ያለውን ግን ጎትቶ ጭቃ ውስጥ ነው የሚከተው። መደንቆር ነው የሚሆነው ማለት ነው እና አስቸጋሪ ነው። አብዱራህማን ሲፈን እኔ ፎሎወር ነው ፈልገው ፎሎወር ነው ፈልገው። ደስ ይላል። ፎሎ አድርጉኝ። ምን ልሰራበት ነው? በልልኝ እንደዛ በል። ምን ልሰራበት ነው? ምን ይሰራላል? ኧረ እኔ ትፍታ እያልኩ ነው። ዝም ብለህ ፎሎ አስደርገኝ። እኔ ብቻ ታብታብ አድርግልሃል። ምን ይሰራላል? ኦኬ ያው ፎሎ እያደረጉ ነው። ክርስቲያን አንድ ጥቅስ ብቻ ይከፈትላቸውና በዛው ሉቃስ 6 ከቁጥር 2 እና 6ን አንብበው። ሉቃስ ላይ ባይዘዌ እዚህ ውስጥ ያላችሁ ሙስሊሞችም ሌሎችም የምትሰሙ የቀን ጌታ ማን ነው ወይም የቀን ፈጣሪ ማን ነው ብላችሁ ነው የምታስቡት? ወይም ደግሞ የቀኑ ባለቤት ብላችሁ የምትሉት ማለት ነው። በቂያማ ቀን የቀኑ ባለቤት አላህ ነው አይደለ? እንደዛ ብላችሁ ነው የምታስቡት አይደለ? ስለዚህ ኢየሱስ ክርስቶስ በጣም ጥሩ። ስለዚህ እንደዛ ከሆነ ኢየሱስ ክርስቶስ ምን ብሎ ይናገራል? ቀንን የፈጠረ የቀን ጌታ እንደሆነ ይናገራል። በሉቃስ ወንጌል ምዕራፍ 6 ላይ ከቁጥር 1 ጀምሮ አንብብላችሁ። በሰንበትም በእርሻ መካከል ያልፍ ነበረ። ደቀ መዛሙርቱም እሸትን ቀጥፈው በእጃቸው ያሹና ይበሉ ነበረ። ከፈሪሳውያን ግን አንዳንዶች በሰንበት ሊደረግ ያልተፈቀደውን ስለምን ታደርጋለህ አሏቸው። ኢየሱስም ለእነርሱ መልሶ ዳዊት በተራበ ጊዜ እነርሱ አብረውት ከነበሩት ጋር ያደረገውን ወደ እግዚአብሔር ቤትም እንደገባና ከካህናት ብቻ በቀር መብላት ያልተፈቀደውን መስዋዕት እንጀራ ይዞ እንደበላ ከእነርሱ ጋርም አብሮ ደግሞ እንደሰጣቸው ይህንን አላሰባችሁም? ምን የሰው ልጅ የሰንበት ጌታ ነው አላቸው ይላል። የሰንበት ጌታ ማለት ሰንበትን የፈጠረ ማለት ነው።
ስለዚህ የቀኑ ባለቤት ወይም ደግሞ የቀን ጌታ ተብሏል። ኢየሱስ ክርስቶስ ራሱ ነው የተናገረው እንደዚህ ብሎ እኔ የቀኑ ጌታ ነኝ የሰንበት ፈጣሪ ነኝ ብሎ ተናግሯል ማለት ነው። ከዚህ በላይ እንግዲህ ምንም ልናደርግላቸው አንችልም። ቅድም ፎዬ ስትናገር የነበረው በሱረቱ መርየም እዚህ ጋር ማለት ነው። እዚህ ጋር ስማኝ አባት እዚህ ጋር 3000 ሰው አለ። ፎሎ አስደርጉኝ ልትል ነው? ፕሊስ አንተ ቆይ አንዴ የእግዚአብሔር ቃል ነበር። አዎ እሺ ለማንኛውም ሱረቱ መርየም 33 ላይ ኢሳ ሰላም በእኔ ላይ ነው አለ ብሎ ይናገራል። ባይዘዌ ከመጽሐፍ ቅዱስም ከቁርአን ውስጥም ማምጣት የሚቻለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ተናግሯል። ቁርአን ላይ ብትሄዱ ደግሞ ኢሳ ብቻ ነው ሰላም በእኔ ላይ አለ ብሎ የተናገረው። ሌላ አንድም ማስረጃ ሙስሊሞች ሊያመጡ አይችሉም። ዝም ብለው እንደቀድሞ ልጅ ሊከራከሩ ሊደርቁ ይችላሉ እንጂ ክፈትለት ክርስቲያን ሱረቱ መርየም 33 ላይ ሰላም በእኔ ላይ አለ ይላል። ኢሳ ሰላም አለ በሱ ላይ ይኸው ማነው እያወራ ያለው? አብዱራህማን ፎሎ እያደረጋችሁ 3000 ሰው አለ። እስካሁን 100 ምናምን ላይ ነገር ነው። ሸኛው በቃ እዚህ ለቀልድ የመጣ መሰለኝ እንዴ? ይደርሳል ሞቾ ለቀልድ ነው እሱ ያሰበው። ኦኬ አምቦ ክርስቲያን ቀጥሉ ወይ ቀጥሉና ይሄን ክፍል በዛው እንድታዩት ነው። ሳዳ ቢንት ሳዳለሽ ራያ ያ በቁርአንም በአዲስ እንግዲህ ሰላምን የሚሰጥ የሰላም ባለቤት ኢየሱስ እንደሆነ ነው የሚናገረው። ከ99 ስሞች ውስጥ ደግሞ ያለ ስሞች አንዱ ሰላም ነው። ታዲያ ነገር አምላክ ነኝ እያለ አይደለም ወይ? ፍጡር ሰላም የማይሰጥ ከሆነ ያውም ክርስቶስ የሚሰጠው ሰላም ማንም የማይሰጠውን ምድራዊ ኃይል የማይሰጠውን ከሆነ እንዴት ታዩታላችሁ ይህን ነገር? ራያ ይሰማል? ማውራት እንችላለን? ቆይ ሌሎቹ እድላቸውን ይጠቀሙ። አንተ እኮ ስታወራ ቆየ ረጅም ሰዓት። አንድ ጥያቄ ልጠይቅሽ ኑሩ። እሺ ከሰላም ጋር በተያያዘ ቅድም ጠይቄ አልመለስክልኝም። እሺ ተሸሁድ ላይ ማለት ነው ለሙሐመድ ምንድን ነው የምትለው? እስቲ በለው እስቲ አሰላም አሌካ ብለህ እንዴት ነው የምትለው? እስቲ እንዴት ነው የምንገርህ? እሺ محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا. አይ አላልኩም። ከመጀመሪያ ጀምረ በል محمد رسول الله አልወጣኝም። አሰላም አሌካ ከሚለው በልልኝ አልኩህ። ሰላም ለሱ ስጥ፣ ሰላዋት አውርድ። እኔ እኮ እኔ ሊከራከርህ ወይም እንትን ልልህ ፈልጌ አይደለም፣ ግን የተወሰኑ ነገሮችን እኮ ልጠይቅህ ነው። እኔ እንደዛ ነው ሰላዋት አውርድ በነብዩ እስቲ اللهم صل وسلم على سيدنا محمد. ኦኬ መቼ ነው የምትለው? ይሄንን على سيدنا محمد መቼ ነው የምትለው? 24 ሰዓት ምን ማለት ነው? መሐመድ ለኛ ምን እንደሆነ ታውቃለህ? እኔ ምንድነው ብዬ ያልጠየቁ አጎትም ይሁን እኛ የፈጣሪያችንን የማይነካ የማይደሰስ ፈጣሪያችን እንዴት ለሱ መገዛት እንዳለብን ስለሚያስተምረን ነው እንጂ መሐመድ ለኛ ፍጡራችን አይደለም። እኔን አዳምጠኝ። ኢየሱስ ደግሞ አደባልቅ እንዴ! ምንድነው የምታወራው? አፈጣጠንከው እኮ
ኢየሱስም ለኛ መልእክተኛ ሰላም ትለዋለህ አትለውም? ሙሐመድን ኢየሱስ እኮ ለኛ መልእክተኛ ነው ታውቃለህ? ፕሊስ ኢሳ በል። ኢሳ ነው መልእክተኛ። ለሙሐመድ ሰላም ትለዋለህ አትለውም? አሰላሙ አለይኩም ብለህ ትለዋለህ አትለውም? ሙሐመድን አሰላሙ አለይካ ያዩ ነብዩ ብለህ ትላለህ? እስኪ በለውና ተዛ ወዲያ ቀጥል። ነው አታውቀውም? እንደው እፎይ እኔ ምንም አልልህም። አንተን ግን እኔ የሚጠይቅህ ጥያቄና እኔም ማቀርብ ጥያቄ አትመልስልኝም። አንተ ትዘጋለህ ወይ? ለምንድን ነው የጠየኩህ? ለማመልሰው አንድም ለምንድን ነው አታውቀውም? አሰላሙ አለይና አዩሃ ነቢይ ወረሕመቱላሂ ወበረካቱ። አሰላሙ አለይና ወዓላ ዒባዲላሂ ሳሊሒን። ምን ማለት ነው? ምን እንደሆነ አንተ ታውቃለህ? አላቅም። ካላወቅን አንድ ነገር ልንገርህ። እሺ እኔ አንድ ነገር ልንገርህ። አንተ ሱረቱል ካፊሩን አውጣ። ሱረቱ ካፊሩን ላይ ምን አገናኘው? ተርጉምልን እስኪ አሁን ያልከው ተርጉምልን። ምን አገናኘው? ምን ያደርግልሃል? እዛ ላይ ምን ይሄ አለ? ይሄ አለ? አሁን ያልከው አለ? ይሄ ለምና በእናትህ የጠየቀው ለአንተ እንደ ወንድምነት ላስረዳህ ነው። እንደ ወንድምነት እኮ ንገረኛ። ተርጉምልን። ተርጉሞ አሰላም አለይካ ነው የምትለው ወይንስ አለይካ ሰላም ነው የምትለው? እሺ በስራ በልልኝና እሺ ተርጉምልኝ። ለማንኛውም ደረቅ ክርክር በጣም ይመቸኛል። ደረቅ ክርክርህን ይዘህ በጣም ትመቸኛለህ። በቃ እና በቃ አይ ቲንክ አላወቀውም። ለዛ ይመስለኛል አላወቀውም። ኤኒዌይስ ራያ ቀጥል። ራያ የኔ ጥያቄ ነው ስታበቁ። እሺ ኦኬ። ቢንት ሳዳ ሙሐመድን ቀጥታ ታናግሩታላችሁ አይደለ? ኦኬ ሰላም በእኔ ላይ ነው በማለት በኢሳ ላይ ነው ሰላም ይሰጠው ሳይሆን እሱ ሰላም ሰጪ ስለሆነ ማለት ነው። ሙሐመድ ደግሞ ሰላም ይቀበላል። እኔ ላይ ሰላዋት ባወረዳችሁ ቁጥር አላህ ደግሞ መልሶ ለእናንተ 10 እጥፍ ይሰጣችኋል ብሏል። ስለዚህ ሁሌም እናንተ ሰላም በአንተ ላይ ይሁን እያላችሁ ሰላም ታወርዳላችኋል በሙሐመድ ላይ ፒስ አፖን ዩ ምናምን እያላችሁ ታወርዱበታላችሁ። ሰላም በአንተ ላይ ይሁን በማለት በሙሐመድ ላይ ከዛ እሱ ደግሞ አላህ ነፍሱን ይመልስለትና ሰላም ለእናንተ ይሁን ይላል። ሰላም ስትሰጡት እሱ ደግሞ ሰላምታ ይመልስላችኋል። ስለዚህ ሙሐመድ ሰላምታ ተቀባይ ነው። ገና አሁን ራሱ ሞቶ ሰላም አላገኘም ማለት ነው። እረፍት አላገኘም። ኢተርናል የሆነ እረፍት ውስጥ ስላልሆነ ነሰሰርሊ እናንተ ሰላም ትሰጡታላችሁ። አሰቃያችሁት እኮ ግን ከ1 ቢሊዮን በላይ ሙስሊሞች አሉ። ቅድም በየቀኑ ነው ሰላም ምለው ብሏል እንትና ኑሩ። በየ24 ሰዓት እለዋለሁ አለ። ሰላም ባልከው ቁጥር እሱ ደግሞ ቀና እያለ ሰላምታ ይመልሳል። እንደዛ ነው የሚለው። ነፍሱን አላህ ይመልስለታል ቶሎ ብሎ፣ ከዛ ደግሞ እሱ ሰላምታ ይመልሳል። ይሄ እኮ ስቃይ ነው ያደረጋችሁበት። እንኳን እንዴት ነው አንዳንድ የገጠር ሰው ካያችሁ ከብዙ ሰው ጋር ከተተዋወቀ አብራችሁ እየሄዳችሁ አንዴ ከዚህ ጋር ይቆማል። ትንሽ አውርታችሁ እንደሄዳችሁ ደግሞ ከዛኛው ጋር ይቆማል። ትንሽ እንደሄዳችሁ ከዛችኛዋ ጋር ወሬ ይጀምራል። ትንሽ እንደሄዳ ከዛችኛዋ ጋር ሰላም ይባባላል። ከዛ ምርር ብሏችሁ መጨረሻ ላይ ደክሟችሁ እሱም ወሬያችሁን ትጀምሩና ተቋርጦ መጨረሻ ላይ ደግሜም አላወራውም በቃ ወይም ብላችሁ ደብራችሁ ትተውቱታላችሁ ማለት ነው። ወሬያችሁን አጨጉፉባችሁ።
ወይንም ጥላችሁት መጨረሻ ላይ ጥላችሁት ትገባላችሁ። ከአንድ ሰዓት በኋላ ይመጣል እናንተ ቤት ገብታችሁ ካረፋችሁ በኋላ። ሙሐመድ በቢል የሚቆጠር አሁን ለእነሱ ሁሉ ሰላምታ ይመልሳል። ሰላም ነህ ነብዩ ሲሉት ሰላም ናችሁ እንዴት ናችሁ፣ ሰላም ነህ እንዴት ናችሁ እያለ ይመልሳል ነው። ይሄ ስቃይ እኮ ነው ያደረጋችሁበት። ምክንያቱም ሰላም ስለሌለው ሰላምታ ይፈልጋል ከእናንተ። ለክፎች ሰላም የላቸውም ይላል መጽሐፍ ቅዱስ። ክርስቶስ ግን ኦኬ። አቡ ማሄር እንኳን ደህና መጣ። ሰላም ተነስ። መልካም። ለሙሐመድ ሰላምታ ትሰጡታላችሁ? በደንብ ነው። ለምንድን ነው ሰላምታ የምትሰጡት? እኔ አንድ ነገር ልበልህ፣ አንድ ነገር ብዬ ልለፍ። ቆይ ትላለህ። ለምንድን ነው ሰላምታ የምትሰጡት? አሁን እኮ ሰላምታና ሰለዋት አንተ ብዙ ገና ይቀራል። ግን እኔ አንድ ነገር የምጠይቅህ ማለት ነው፣ ይሄ 3000 ምናምን ሰው አለ የሚያዳምጥህ ማለት ነው። ብዙ እየወጣ እየሸሸ እየሰለመን ያለው አንተ ትሳደባለህ። የሚያሰልም ያሰልመዋል። ራስህን ታዘብ። እውነቴን ነው። አንድ ነገር ልንገርህ፣ ቆንጆ ነው። በቀን 3000 ምክንያቱም እኛ መጽሐፍ ቅዱስ ላይ ምን ይላል? መጨረሻው ዘመን ላይ የአጋንንትን ትምህርት ሰዎች እየሰሙ ሃይማኖትን ይክዳሉ ይላል። የትንቢቱ መፈጸሚያ ከሆኑ ታዲያ ምን አገባኝ? ሰዎች ያጋንንትን በሐሰተኛ ነቢያት የተሰበከን ያጋንንት ትምህርት እየሰሙ ከእውነት መንገድ ተሰናክለው ይወጣሉ ይላል። ትንቢቱ ተፈጸመ፣ እውነት ሆነ። ሙሐመድ መጨረሻው ላይ ከእስልምና ሰዎች ወጥተው ያልቃሉ ብሎ ነበረ። እስልምና እየበዛ ስለሄደ የመሐመድ ትንቢት ውሸት ሆነ ማለት ነው። የኔ ትንቢት ደግሞ መጽሐፍ ቅዱሱ ግልጽ ሆነ፣ ትክክል ሆነ ማለት ነው። ዜና ይሰራሉ ፖለቲካ ለመስራት ማለት ነው። ዘመን አሁን ላይ በጣም ስለተቀጠቀጡ ጎግል ላይ ክርስቲያን ልኬልህ ነበረ ሙሐመድ በጎግል አንደኛ ሆነ ብለው በቴሌቪዥን ዜና ሰሩ። ዛሬ ልኬልሃለሁ፣ ክርስቲያን አይተዋል። በቃ ደከምኩ፣ ብቻዬን አልቻልኩም። አይቼዋለሁ። እንደው ምንየው በእናትህ በጣም ነው እኔ ራሱ የሳኩት ብቻዬን። ፎይ ዋርኒንግ ሊሰጠን ይችላል። ሜይ ቢ 5 ሰከንድ ብቻ አስደምጠው። ደከምኩ ብቻዬን። ጎግል ላይ ሙሐመድ እንትን ተብሎ እንትን ተባለ። ጎግል እኮ ሰርች ኢንጂን እኮ ሰርች የሆነ ነገር ካደረክ የሚያመጣ እኮ ነው። ሰዎቹ ምን ያህል እንደተመቱ እኮ የሚያሳይ ነው። የኢትዮጵያኖቹ ደግሞ ባሰባቸው፣ ድንቁርናቸው። ጋዜጠኞቹ፣ ቴሌቪዥን ፕሮግራም ያላቸው ሙስሊሞቹ አልቻልኩም፣ ብቻዬን በቃ አልቻልኩም፣ በቃ ብቻዬን ስቄ ነው የላኩልህ። ምን ያህል ድድብና! ይሄንን ሪካርድ ከ20 ዓመት በኋላ ሜይ ቢ ብታዳምጡ ካላችሁ የእኛ ትውልድ ድንቁርናቸው መጨረሻ ሙስሊሞቹ ጎግል ላይ ሙሐመድ አንደኛ ሆነ ስሙ ተጻፈ ብለው ዜና የሰሩ ናቸው። እኛ ቢያንስ ከነሱ ምን ያህል የነቃን እንደሆን እንድታውቁ ነው መጪው ትውልድ። እኔ ጎግል ላይ ጽፌ እንደዛ ሰርች ኢንጂን እንዲወጣ ማድረግ እችላለሁ። ይህንን እንኳን ማያውቁ ከነኚህ ጋር ነው እየተፋለጥን እየተከራከርን ያለ ነው። ሜይ ቢ ሪከርድ ከ50 ዓመት ከ100 ዓመት በኋላ የሚቀመጥ ከሆነ እንደዚህ አይነት መሀይሞችን ነው እያስተማርን ያለ ነው። ጎግል ላይ ሙሐመድ ሰርች ሲደረግ አንደኛ መጣ ምናምን ብለው ዜና ከሚሰሩ ጋር እስልምና ይሄ ነው በቃ። ጓይድ ክርስቲያን ሙሐመድ ሰለላሁ ዐለይሂ ወሰለም ጎግል በዓለማችን ምርጡ ሰው ሲል በቀዳሚነት አስቀምጠዋል። ጎግል የዓለማችን ምርጡ ዝርዝር ስትራይክ ሊሰጠን ይችላል። ኤኒዌይስ ይሄ ነው እንግዲህ እስልምና። ጎግል ላይ ጎግል እኮ ሰርች ኢንጂን እኮ ነው። ማንኛውም ሰው የሚጽፈው እኮ ነው። ማንኛውም ሰው አርቲክል የሚጽፈው ነው። ይሄንን እንኳን ማያውቁ በዚህ መጠን ነው ድድብናቸው፣ ድንቁርናቸው። ዜና ቴሌቪዥን ዜና ላይ አይደለም፣ ቴሌቪዥን ዜና ላይ እኔ ቲክቶክ ላይ እንደዚህ አይነት የወረደ ነገር አላስተላልፍም። በጎግል ዜና ይመራሉ። ዜና እኮ አይደለም። ያው ጎግል ላይ ስንጽፍ ሙሐመድ ሚን መጣ አንደኛ ስም መጣ። ይሄ የሚያሳየው ምንድን ነው? በፖለቲካ መሀይሙን መያዝ። እኔ ሶሪ ይሄ ትውልድ የሚያውቀው ላያውቀው ይችላል፣ አብዛኛው ያልተማረ ስለሆነ። ምን ያህል የተማረው ግን የሰለጠነው ማህበረሰብ ግን በተለይም ደግሞ አርቲክል ምጽፉ ጎግል ላይ ዌብሳይቶች ያላችሁ እንደዚህ ብሎጎች ምናምን ምጽፉ ምናምን አርቲክሎች ምጽፉ ትረዱታላችሁ። ይሄንን ምን እያወራው እንደሆነ ይገባችኋል።
ልክ ፌስቡክ ማለት ነው። በቃ ምንም አዲስ ነገር የለውም እኮ ፌስቡክ ላይ ሰርች ስታደርግ መሐመድ መጣ ሰዋት። ይሄ ሰርች ኢንጂን ነው። ስም የሆነ ነገር ከጻፍ በዛ ሰርች ላይ ስፈልግ የሆነ አርቲክል ለምሳሌ ሰርች የምትፈልገው አርቲክል ይኖራል። ለምሳሌ የምትፈልገው ጽሁፍ አለ። ያንን ሰርች ስትጽፈው ሰርች ስታደርግ ቀድሞ ሊመጣል ይችላል። በዛ ጉዳይ የተጻፉ ተያያዥ ነገሮች ማስረጃ ያመጣላል። እኔ እንዴት እንደማስረዳችሁ ራሱ በጣም የወረደ ነገር ለማስረዳትም አስቸጋሪ ነው። ግን ከጊዜ በኋላ የሚመጣው ትውልድ ምን ያህል ሊጸየፋችሁ እንደሚችል ጭንቅላታችሁን ታዝቦ ይሄ የሚያሳየው ምንድን ነው? በፖለቲካ ይሄ ያልተማረውን ማህበረሰብ እንዲያርገን ደልለን እንዲያርገን ሰው እየሰለመ ነው ሰው እንዲያለ ነው ብለን እንሸውድ ነው። ክርስቶስ በግልጽ ነግሮናል። እንደው ክርስትናው ሰው ቢወጣ እንኳን እኛ ፖይንታችን አይደለም እውነትን መግለጽ እንጂ የቁጥር ጉዳይ አይደለም። ክርስቶስ ምን ስለነገረን በመጨረሻው ዘመን ላይ ክፉ አመፀኛ ትውልድ እንደሚመጣ ሐሰተኛ ነቢያቶች እንደሚመጡ አይደለም ተራውን የተመረጡትን እንኳን ምን እንደሚያደርጉ እንደሚያስቱ ሰዎች ያጋንንትን ትምህርት እየሰሙ ከእምነት እንደሚወጡ ከተነገረን የትንቢቱ መፈጸሚያ ያላለመሆን እኛ እንተጋለን። የትንቢቱ መፈጸሚያ ያላለመሆን ሰዎች የትንቢቱ መፈጸሚያ ሲሆኑ ብትደሳሰት ምን አገባን ካዳኛ? እኛን ነው ፕሩቭ እያደረክልን ያለው። መሐመድ ከኔ ሞት በኋላ እስልምና ይበታተናል፣ መጨረሻ ላይ ቁርአንን አንድ ሰው የሚቀራ እንኳን ይጠፋል ብሎ ሲናገር ትንቢቱ ፉርሽ እየሆነ መሆኑ ለእኛ ቴንኪው የሚያስብል ነው። ኤኒዌይስ ቶፒኩ ላይ መልሰው ክርስቲያን አረቡ ዓለም ላይ ግን እስልምና ለቀው ወጥተዋል እንዳለ በጣም ብዙ አስገራሚዎች ነገሮች አሉ። ለእስልምና ማስረጃው ቁርአንና ሐዲስ አይደለም ጉግል ነው። አልጎሪዝም ምን እንደሆነ የማያውቁ ሰዎች ናቸው ይህን ዜና ብለው ሰርተው የሰጡትና የሚያስገርሙ ናቸው። የሚያፍሩበትን የተማረ ሰው ትንሽ የተማረ ፊደል የቆጠረ ሰው በነገራችን ላይ ሙስሊም አይሆንም። እነዚህን አይቶ ሙስሊም አይሆንም። ፊደል ትንሽ የቆጠረ ሰው ማለት ነው። በተለይ ኤኒዌይስ እንመለስና አቡ ማሄር አለ። አቡ ማሄር አሚር አቡ ማሄር ኦኬ። ማንኛው ነው የሚያወራው? ሰላም ነው። ኦኬ አሚር እንኳን ደህና መጣ። ሰላም ነው። እስኪ ቁርአን ላይ አውሩ ሙስሊሞች። የእናንተ የመረጃ ምንጭ ሪሶርሳችሁ ጉግል ነው አይደል? እስኪ ቁርአናችሁ መጀመሪያ ተቀበሉት። አሚር አለ። አቡ ማሄር ቁርአናችሁን ማውራት የምትችሉ ሙስሊሞች እየሰማን ነው። ኦኬ ችግር የለውም። አንተ ብዙ ስለሰጠህ እድል ሌሎቹ አሁን የገቡት ያወሩ። አሚር አቡ ማሄር ራያ ከድር እንዴት ናችሁ? ሰላም ነው። እንዴት ነው? ኦኬ ተሸሁድ ላይ ምንድን ነው የምትሉት? እስቲ በለው እስቲ ከድር እየበላ ነው እንዴ? እየበላ ነው። ጨርስ። እሺ ኡሙ ሰመር አቤት። ሰላም ነው። እንኳን ደህና መጣሽ። ሙስሊም ነሽ? አልሐምዱሊላህ። ኦኬ በጣም ጥሩ። እሺ ሰላምን ከፈጣሪ ውጭ መስጠት የሚችል አካል አለ ብለሽ ታምኛለሽ? የለም። ስለዚህ ፍጹም ሰላምን የሚሰጠው ፈጣሪ ብቻ ነው። ማንኛውም ፍጡር ሰላም ሊሰጥ አይችልም፣ ተቀባይ ነው እንጂ። ኦኬ እስኪ ይህንን ቃል አንድ ጊዜ እናንብበውና እዚህ ጋር ምን ብሎ ይናገራል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሎ ይናገራል። ስለዚህ ይህንን የተናገረው ራሱ ክርስቶስ ኢየሱስ ነው። በዚህ መሰረት ክርስቶስ ኢየሱስ ሰላም ይሰጣል ብለሽ ታምኛለሽ? አላምንም። ከፈጣሪ ውጭ ሰላም ይሰጣል? የለም። እንዴት አታምኝም? ክርስቶስ ኢየሱስ እዚህ ጋር እኔ ነኝ ሰላም የምሰጠው እያለ እየተናገረ። ክርስቶስ ኢየሱስ አላህ አይደለማ፣ ነብይ ነው እንጂ አላህ ባሪያ።
ከፈጣሪ ውጭ ሰላም መስጠት ወይም ደግሞ ሰላም እሰጣለሁ ብሎ የሚናገር አካል አለ? ነገርኩ እኮ አንድ አላህ ብቻ ነው ያለው፣ እሱ ብቻ ነው ሰላምን የሚሰጠን። የጋድ ሎጂክ ቪዲዮ ትዝ አለኝ። በነገራችን ላይ ሙስሊሞች ቁርአን ላይ ለምሳሌ አንድ ነገር እኔ ልጠይቅህ አንዴ፣ እኔ ምንም ነገር ማውራት አልፈልግም። ስማኝ ሙሰመር አንዴ ታወሪያለሽ። ቆይ መጽሐፍ ላይ እናወራ፣ ችግር የለውም። መጀመሪያ እዚህ ጋር አላህ ሰላም ሰጣለሁ ብሎ ይናገራል። ምን ብሎ ይናገራል? ጸጥታን ሰጪው የሰላም ባለቤቱ ብሎ ይናገራል። አንቺ ቅድም እንደተናገርሽው ከፈጣሪ ውጪ ሰላም የሚሰጥ የለም አልሽ አይደለ? ከፈጣሪ ውጪ የትኛውም ፍጡር ሰላም መስጠት ይችላል? አይችልም። ኦኬ፣ በጣም ጥሩ። እሺ፣ ይሄን የመጽሐፍ ቅዱስ ክፍል እስኪ አንብቢው። እሺ፣ አነበብኩት። ምን ይላል? ሰላም እሰጣችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁን ዓለም እንደሚሰጥ አይደለም፣ ልባችሁንም አይታወክም አይፈራም። ይሄንን ያለው ፍጡር ነው ወይስ ፈጣሪ ነው? እኔ ምን አውቃለሁ ማን እንዳለው? አንቺ እኮ ቅድምን ብለሻል፣ ፍጡር እንደዚህ ብሎ ሊናገር አይችልም ብለሻል። ስለዚህ ይሄን ከፈጣሪ ውጭ ሊናገር አይችልም አይደል? አምላክ ካልሆነ ውጭ ይሄን ሊናገር አይችልም። እኔ ምለው ግን እና ምን አከራከራችሁ? ቆይ ማንም የፈለገውን ማመን አይችልም። ኦኬ፣ በእናንተ እንረጋገም ነው ለነገሩ ያለው አይደል? እኔ አረግምም አትረግምም። አንተ የፈለግከውን እኔ የፈለግኩትን እና ምን አከራከራችሁ እናንተ? ዝም ብላችሁ የምንከራከረው ምክንያቱም ይሁዳ በአንደኛ መልእክቱ አንድ መልእክት ነች ያለችው ቁጥር 23 አካባቢ ላይ ተከራካሪዎችን አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። የምንከራከርበት ምክንያት ምንድን ነው? ሰዎች ወደ እሳት ሲገቡ እያየ ዝም አንልም። አንድ ሕፃን ልጅ ወደ እሳት እየገባ ወደ ገደል እየገባ እያየ ነው ዝም ብለን አንቀመጥም። ኦኬ፣ እንደዛ ከሆነ ደግሞ በስነስርዓት ባለው መልክ ነው፣ በስነስርዓት ባለው ስድብ በሌለው አንተ እምነት የሚያስተምረውን እምነት ያንተን እምነትን ማስተማር አለብህ። የሌላውን እምነት ሳዘልፍ ማለት ገባ? አንተ ድንጋይ ማመን ትችላለህ፣ መብት ነው። እኔም እንጨትን ማመን እችላለሁ፣ መብቴ ነው። እዚህ ጋር የራሴ ነው፣ ፈጣሪ የሚጠይቀኝ ነው። ግን አንተ እኔ ማዳን ከፈለግ ስነ ምግባር ባለው ንግግርና ቀስ ባለ አሁን እሱ እንደሚያስረዳው ማስረዳት፣ አለመሰዳደብ፣ አለምንትን አለ ማለት የአንዱን ሃይማኖት አለመዝለፍ እኮ ማንም የሰደበሽ እኮ የለም። ጥያቄ ጠየቅሽ። እኔ የሰደባችሁ ሳይሆን በቃ ኸላስ እናንተ መምከር ካላችሁ ምከሩ ኸላስ። ከዛ በላይ ዝም ብላችሁ እንትን አትበሉ። እሺ፣ ሰላም ማን ነው የሚሰጠው? እህታችን ያው ስለ ሰላም እያወራን አሁን ጩኸትና ስድብ ካደረግነው አልተሳደብኩም። እኔ ሰላም የሚሰጠው አንድ አላህ ብቻ ነው። ኦኬ፣ መልካም። አላህ ውጭ ሰላም መስጠት የሚችል የለም ማለት ነው። የለም፣ አላህ ብቻ ነው። ሰማይንም ምድርን የፈጠረው ጌታችን አላህ ብቻ ነው ሰላምን የሚሰጠው። ከሱ ውጭ የሚመለክም አምላክም የለም። መልካም። እሺ፣ እዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ይህንን ሰላም እሰጣችኋለሁ ብሎ የተናገረው ክርስቶስ ነው። ሰላምንም እሰጣችኋለሁ፣ ሰላሜን እኔ የምሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም አለ። አላህ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም ነው። ከማንም ይበልጣል አልኩ ያለ። ስለዚህ ዓለም እንደሚሰጠው አይነት ሰላም አይደለም ማለት ነው አላህ የሚሰጠው። ያልገባኝም የምትለኝ መልካም። ሰላምን እሱ ላይ የሚያወራው እግዚአብሔር ነው። ሰላም ፕሊስ። ደግሞ ባለጌ ልጅ እናታስገቡት። ባለጌ ልጅ ነው፣ ስርዓት ማያውቅ ጠጅ ቤት ይመስል በቃ ዘሎ ይገባል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለት አይደለ? ኦኬ፣ ልባችሁም አይታወክ አይፍራል አይደለ? ኦኬ። እዚህ ጋር የሚለው ማን ነው የሚለው ነው የሚለው። እዚህ ጋር እኮ ሰላምን እሰጣችኋለሁ ሰላሜንም እሰጣችኋለሁ ነው እንጂ የሚለው ማን እንዳለ እዚህ ጋር የለም። እስቲ የቱ ጋር ነው እግዚአብሔር አለ ኢየሱስ አለ የሚለው? የቱ ጋር ነው? ወይ አንተ ነህ ኢየሱስ አለ የምትለው? ጎበዝ፣ አሳይሻለሁ። እሱን እንስማማ። እዚህ ጋር ግን እያለ ያለው ሰላም ሰጪ ነው አምላክ ነው አይደለ? ምክንያቱም አምላክ ነው ሰላም የሚሰጠው ብለሽ ስላመንሽ በፐርሚሳችን መሰረት ይሄ ክፍል እንደሚናገረው ሰላምን እሰጣችኋለሁ አለ። ኦኬ፣ ሰላም መስጠት የሚችለው ደግሞ አላህ ብቻ ነው አልሽን፣ ተስማማው። ሰላሜን እሰጣችኋለሁ አለ። ያ የሚሰጠው ሰላም ደግሞ የራሱ ሰላም ሌላ አካል ሰጥቶት ወይንም ከሌላ ቦታ ወስዶት ሳይሆን የራሱ ሰላም እንደሆነ ነገረን አለ። ኦኬ፣
ልባችሁ አይታወቅ አይፍራም አለን አይደለ? ስለዚህ ይሄንን እየተናገረ ያለው አካል ፈጣሪ ነው አይደለ? ጎበዝ፣ በደንብ አስተውሉ። ይህንን ሰላም የሰጠው እሰጣችኋለሁ ያለውም እንደገናም ደግሞ ያ ሰላሙም ከዓለም የተለየ የሆነው ይህንን የተናገረው ፈጣሪ ነው ብላናለች። ተስማምቻለሁ። ይህንን የተናገረው ኢየሱስ ነው። የት አለ ኢየሱስ ያለው? የቱ ጋር ነው? ኦኬ፣ አንድ የከፍና ዝቅ አድርግላ ክርስቲያን። ኦኬ፣ በምሳሌ እየነገረ እያስተማራቸው ነበር። አስቀድሞም በደንብ አስተውሪ ደቀ መዛሙርቶቹን። ኢየሱስ መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን አለ። እዚህ ጋር አባቴ ብሎ አባት እንዳለው ከአባቱ ጋር ደግሞ ከወደዱት ቃሉን ከጠበቁ እንደሚመጡና በእነሱ ዲውል እንደሚያደርግ ነገረን። ከዛስ የማይወደኝ ቃሌን አይጠብቅም፣ የምትሰሙ ቃሌን የአባቴ ቃል ነው እንጂ የኔ አይደለም። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ አላቸው። በአብ ስም አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል አላቸው። አሁን መንፈስ ቅዱስ እንደሚመጣ ነገራቸው ማለት ነው። ከፍ አድርገው ቁጥር 28 አድርገው። እሄዳለሁ የሚለውን እኔ እሄዳለሁ ወደ እናንተም ከፍ አድርገው ሰላምን እሰጣችኋለሁ። እናነበብ ነው ክርስቲያን። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣል፣ ወደ አብም በመሄዴ ደስ ባላችሁ ነበር አለ። ይህን እየተናገረ ያለው ማን ነው? ኢየሱስ። ኦኬ፣ ሰላምን እሰጣችኋለሁ ያለው ስለዚህ ማን ነው? እሺ፣ ወደ አብ ያለው አብ ማን ነው? ሁለት ጌታ ነው ያለው ማለት ነው? አባቱ። አባትና ልጅ ፈጣሪ ናቸው ሁለቱም ማለት ነው። ምክንያቱም እኛ በአካል ሶስት ነው ብለን ነው ምናምነው። እኔ ወደ አልገባኝ። በስጋ የተገለጠው በደንብ አስተውይ። በስጋ የተገለጠው የመጣው የባሪያውን መልክ የያዘው ማን ነው? ወልድ ነው። ያ የባሪያውን መልክ የያዘው በስጋ የመጣው ስለኛ የሞተው ስለኛ የተመታው ስለኛ እስከ ሞት ድረስ በሞቱ ሞቱን የሻረልን ወልድ ነው። ከመላእክት እንኳን ዝቅ ያለው ምክንያቱም ስለሞተ በስጋ ከአብ ጋር እኩል ፍቃድ አንዲት ስልጣን ያለችው ነገር ግን በስጋ መጥቶ ስለሞተ ከአብ እንኳን ያነሰ ከአብ ሳይሆን ከመላእክት እንኳን ያነሰ ምክንያቱም መላእክት እንኳን ማይሞቱ ናቸው። እርሱ ምን አለን? ሰላሜን እሰጣችኋለሁ አለ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ማለት። ስለዚህ ትስማሚያለሽ? ራሱ እየነገረን እኮ ከኔ አብ ይበልጣል አለን እኮ። ምንድን ነው የምስማማው? ራሱ እኮ አለ እኮ ኢየሱስ ራሱ ከኔ ይበልጣል ጌታ ብሏል እኮ። ተስማማው እኮ ነኝ። አዎ አብ ይበልጣል። ምክንያቱም ኢየሱስ አላህ ከኢየሱስ እንደሚበልጥ የምታምን ከሆነ እኔ የምስማማለሁ። አላህ ይበልጣል ከሁሉ። በምንድን ነው ይበልጠው? ከምድር ላይ ከዓለም ላይ ሁሉ ረቢ ይበልጣል። አልሐምዱሊላህ። ኦኬ፣ አንቺ ከአባትሽ ትበልጫለሽ? አበልጭም? አባትሽ ከአንቺ ይበልጣል? አባቴ ይበልጣል ከኔ። አባትሽ ሰው፣ አንቺ ዝንጀሮ ነሽ? ሁለታችንም ሰው ነን፣ ግን አባቴ ይበልጣል። ጎበስ። ስለዚህ ወልድ ከአብ ያንሳል ሲል ወይም ደግሞ እኔ አባቴን ቤት አስተዳድራለሁ፣ አባቴ ያስተዳድራል። ማስተዳደር እሱ ሰውነትሽን አይቀይረው፣ ባህሪሽን አይቀይረው። እኔ እናንተ እኩል ነን። እኔ እናንተ እኩል ነን። ሁለታችንም ሰው ነን። በደንብ አስተውይ። ሁለታችንም ሰው ነን፣ ግን እኔ እናንተ ሴትና ወንድ ነን። አዳምጪ እሺ። አብ ከኔ ይበልጣል ሲል በስጋ የተገለጠው በስጋ የታየው በስጋ የመጣው እስከ ሞት ድረስ የታዘዘው ማን ነው? ወልድ ነው። ከመላእክት እንኳን በጥቂቱ አሳነስከው ይላል። ከመላእክት እንኳን አነሰ ተብሎ ተነግሮለታል። መላእክቶች ይሞታሉ? አይሞቱም። እንደኛ አስተምሮ ሰሚር መላእክት እንኳን ስለማይሞቱ እሱ በስጋ ስለመጣ ስለሞተ ከመላእክት እንኳን በጥቂቱ አነሰ ተብሎ ተነግሮለታል። በደንብ አስተውይ። የእኛን የባሪያውን ስጋ ያዘ የባሪያውን መልክ ያዘ ተብሎ ተነግሮለታል። በመላእክት እንኳን በጥቂት አነሰ ተብሎ ደግሞ ተነግሮለታል። ስለዚህ ከአብ አባቴ ከኔ ይበልጣል ሲል በምንድን ነው? አባቱ በስጋ አልተገለጠም፣ አልታየም፣ አልተመጣም፣ እስከ ሞት ድረስ አልመጣም። እስከ ሞት ድረስ በስጋ የተገለጠው ማነው? ወልድ ነው። ስለዚህ በስጋ ስለመገለጡ በስጋ ስለመሞቱ
አብ ከኔ ይበልጣል አለ። አሁን ዋና ፖይንታችን ምንድነው? ሰላም የሚሰጠው ማን ነው? ወልድ ነው ማለት ነው። ልጅ ነው ማለት ነው። ኢየሱስ ነው። ሰሚር እየሰማው ነው። ስለዚህ ሰላምን ይሰጣል። እንዴት ታደርጊዋለሽ? ያ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም። በደንብ አስበይ። እኔ የምሰጠው ዓለም እንደሚሰጠው አይደለም ማለት። ዮሐንስ ወንጌል ምዕራፍ 16 አንዴ ክፈተው። ቁጥር ስንት ላይ ነው? አስታውሱኝ። እኔ ብሄድ አትረበሹ፣ አትታወኩ፣ ሰላሜን እሰጣችኋለሁ ያለው 16 ላይ ዮሐንስ ወንጌል ምዕራፍ 16። ኦኬ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ። በደንብ አስተውይ። እዛ ጋ አብ ይልክላችኋል አለ። እዚህ ጋር ደግሞ እኔ ራሴ ነኝ የምልክላችሁ መንፈስ ቅዱስን አለ። እርሱ መጥቶ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅም ይወቅሳችኋል። ኦኬ። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም ዓለም ገዢ ተፈርዶበታል ነው። ይሄ አይደለም ክፍሉን አላስታወስኩትም። ኦኬ ላይክ ለሚቼክ ዮሐንስ ወንጌል እኔ የምለው ከታች የምጽፉ ሰዎች ግን ምናችሁን ነው የሚያማችሁ? እስቲ እስከዛ ልጠይቅሽ። እኔ ቅድም ብራያ ላይ አድርግልኝ ጠይቀኝ። ቁጥር 33 አይ ባይዘው ምንም ነገር አላውቅም። ጠይቅሽ ያልከኝ ቢኒ፣ እኔ ምንም አላውቅም። አንዴ ቆይ። እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም አላቸው። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌዋለሁ አላቸው። በእኔ ሳላችሁ ምን አላችሁ አላችሁ? ሰላም አላችሁ። ስለዚህ በእርሱ መሆን፣ እርሱም መጠጋት። አንቺ ፍጡር ነው የምትጠጊው ወይንስ ፈጣሪ ነው? ሰላምን ለማግኘት ፈጣሪ። ያ ክርስቶስ ምን አለ? በእኔ ካላችሁ ሰላም አላችሁ፣ ስለዚህ አትፍሩ፣ አትሸበሩ የሚለውን ነገራቸው ማለት ነው። ቢኒ ቀጥልሽ። ያው እዚህ እናንተ መጽሐፍ ቅዱስ ላይ ራሱ ይላል። ቅድም ኡማ ምን አለች? ቅድም እኔ ከአባቴ አልበልጥም አባቴ የቤት አስተዳዳሪ ነው ስላለች፣ ምናልባት አባቶቻቸውን ቤተሰቦቻቸውን የሚያስተዳድሩ ልጆች አሉና እነሱን ሰዎች ከአባቶቻቸው ይበልጣሉ ብለሽ ትያለሽ? አይሽ ማቲበት ምክንያት ለምን መሰለሽ? ሁሉም ሰው ነው በባህሪው፣ ሁሉም ሰው ነው። ስላስተዳደረሽ አንቺ ከሰውነትሽ ላይ የሚጎል ባህሪ የለም ማለት ነው። ስለዚህ በሰውነትሽ አንቺም ሰው ነው፣ አባትሽም ሰው ነው፣ የሚያስተዳድርሽም ሰው ነው። ስለዚህ በአብና በወልድ መካከል የባህሪ መበላለጥ የለም። ክርስቶስ ግን የባህሪያን መልክ ይዞ ስለመጣ ራሱን ዝቅ አድርጎ ስለመጣ ከኔ አብ ይበልጣል ብሏል። ምክንያቱም እፎይ እንደነገረሽ አብ ሰው አልሆነም። አብ በመስቀል ላይ እንትን አላለም። አብ አልተሰቀለም፣ ወደ ምድር አልመጣም። ክርስቶስ ግን ሰውን ለማዳን ሲል ይሄን ስላደረገ ከዚህ አንጻር ተናገረ። ይሄን ብቻ ሳይሆን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። በባህሪ አንድ መሆናቸው ነው፣ በአገዛዝ በስልጣን አንድ መሆናቸውን ይናገራል። ስለ ሰውነቱ አብ ከኔ ይበልጣል ብሎ ተናገረ። ስለ ባህሪ ስለ መለኮቱ ግን እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይናገራል። እዛ ጋር ማየት ትችያለሽ ማለት ነው። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ከሰውነቱ አንጻር የተነገሩ ነገሮች ናቸው እንጂ ከመለኮት ከባህሪ አንጻር አይደለም ማለት ነው። ኦኬ ያ ሰላም ጤና ይስጥልኝ። አንድ ጥያቄ ልጠይቅ። ቀጥይ። በእናንተ እምነት ማለት ነው የሰውን እምነት ዝለፉ ይላል? ሮሜ ምዕራፍ 12 ቁጥር 14 ናምጣላ 14 ጀምሮ አውጣላት። እንደዛ ካለ እናንተ ለምን ታች ለኮሜንታተሮች ለምን አትመክሯቸውም?
ኮመንቶች አትሳደቡ። አንድ ጥያቄ ልጠይቅሽ ግን ሰሚር፣ የሰው ሃይማኖት መሳደብ ወንጀል መጥፎ ነገር ነው ብለሽ ታምኛለሽ? እኔ መጥፎ ነው። የሰው ሃይማኖት አልሳደብም። ጎበስ። ማንም የፈለገውን ነገር ማምለክ ይችላል ብዬ አምናለሁ። እኔ በራሴ ኃጢአት ነው የምጠየቀው። እፎይ በራሱ ኃጢአት ነው የሚጠየቀው። አንተ በሰራኸው አንተ ነው የምትጠየቀው፣ እኔ በሰራሁት ነኝ። ነገር ግን እኔ የእምነቴን የሚለውን ነገር መጥቼ ማስተማር መብት አለኝ፣ አስተምራለሁ። አንተም ደግሞ እምነትህን የሚለውን ይሄ ትክክለኛ መንገድ ነው ተከተሉ ብለህ ማስተማር ትችላለህ። ነገር ግን የሚሆነው የሰውን እምነት ሳነካ ገባ። መሐመድ ጣዖት ነው፣ እንትና እንደዚህ ነው፣ አላህ እንዲህ ነው። ይሄ ማለት እኮ የራስህን እምነት ዝቅ እያደረግክ ነው። ገባ? አንዴ እሺ አዳምጪ። ያው ግለሰቦች ቢሳደቡ ግለሰቦች ምን ያው ስሜታዊ ሆኖ ሰው ሊሳደብ ይችላል። አንቺን ብትሳደቢን አንቺ ላይ ሃይማኖቱ እንዲህ ነው ብዬ እዚህ ማጀጃ አላደርግም። ከሃይማኖቱ የሚቀዳው ከመጽሐፉ ስለሆነ እኔና አንቺ ስሜታዊ ስንሆን ተሳስተን ልንናገርም ልንሳደብም እንችላለን ሰዎች ስለሆንን። ሃይማኖቱ ግን ከዚህ መጽናት አለበት አይደለም። ከስር ያሉት ኮመንቱን ተተሳደቡ፣ ስድቡን እነሱ ላይ ትታዩና መጽሐፉ እንዳሳይሽ ምንድነው እኔም አንቺ የምትስማማ ነው። በሃይማኖት ደረጃ በመጽሐፍ ደረጃ የሰውን ሃይማኖት ስም ጠርቶ መሳደብ ነውር ነው አይደለ? እዚህ ነው የምንስማማው። ኦኬ መጽሐፍ ቅዱስ እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ የሚያሳድዷችሁን መርቁ። ምን በሉ? የሚያሳድዷችሁን መርቁ። መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ። ሰሜር እህታችን ሰው በመሆኗ ብቻ ስትደሰት በመልካም ነገር እንደሰታለን። በማግኘቷ፣ በማግባቷ፣ በመውለዷ ወይም ደግሞ ጥሩ ስኬት ሲገጥማት እንደሰታለን። ደስ ስላላት የእሷ ደስታ ደስታችን ይሆናል ማለት ነው። ሰው ስለሆንን ብቻ ብታሳድደን ልንመርቃት ታዘናል። ልንረግማት አይደለም። እያሳደደችን ነው ያልኳችሁ። ሰዎች ተሳስተን ግን ልንሰድባት ልንረግማት እንችላለን። ይሄ ስህተት ነው። መጽሐፍ ቅዱስ አይደለም የሚያዘው። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ። ከሚያለቅሱ ጋር አልቅሱ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ አተብቱ ነው። የትሕትናን ነገር አድርጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። መጥፎ ቢደረግባችሁ፣ ቢሰድቧችሁ፣ ቢያሳድዷችሁ፣ ቢረግሟችሁ በክፉም በክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ኢቭን መጥፎ ነገር እንዳታስቡ። ማድረግ አለማድረግ ሌላ ጉዳይ ነው። መሳደብ አለመሳደብ ያሰብከውን ነው የምታደርገው። ቅድሚያ ታስባለህ፣ ከዛ ትሳደባለህ። ምንድነው የሚለው? እንዳታስቡ፣ በሰው ሁሉ መልካም የሆነውን አስቡ። ለተወሰኑት አካላት አይደለም፣ ለሁሉም። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፋችን። ትስማሚበታለሽ? አዎ እስማምበታለሁ። ኦኬ 29 አንዴ እንያት እስኪ። እስቲ ይህንን አንብቢው እስቲ። ሰሚር ይሰማል? ላንብብልህ? እያነበብኩት ነው። ለአንብበው ታነቢዋለሽ። ጮክ ብለን ለወደንሱ እኔ እያነበብኩት ነው። ከፈለክ አንተ አንብበው። ኦኬ እንደዚህ ይላል። እነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህ እና መልእክተኛው እርም ያደረጉትን የመጽሐፉ ሰዎች እንግዲህ አይሁዶችና ክርስቲያኖች ናቸው አይደለ? አላህ እና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ በደንብ አስቢ፣ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው። ከፍ አድርገው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች በደንብ አስተውይ፣ ስማችንን ጠርቶ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የተናገሩትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ይኸውን እርግማን ነው። ቁርአን ላይ ስማችንን ጠርቶ አላህ ያጥፋችሁ ይለናል። እኔ አልሰማሁም ቁርአን ላይ እንደዚህ አይነት ነገር። ይኸው ስማችንን የእኛ ምን ይላል? የሚረግሟችሁን እንኳን መርቁ። የእናንተ ቁርአን ደግሞ
ኧረ የእኛም እንደዛ ነው የሚለው። ይሄው ያዡ ሱራ 9 እኔ ግን አንድ ቀን ስማ ልንገርህ፣ እኔ ግን አንድ ቀን ከልጅነቴ እስካሁን ድረስ ባለሁበት ስማር አንድ ቀን ክርስቲያኖች ስደቡ እንትን በሉ ሲባል እኔ ማንኛውም አስተማሪ የሆነ ማንኛውም ቁርአን አላስተማረኝም። እኔ በተማርኩትና ባደኩበት በቀራሁት ቁርአን ዝለፉ የሚል እኔ አልሰማሁም። ጓደኛ ሳለሽ ክርስቲያን ጓደኛ አለሽ? በደንብ እሺ። ሱራ 5:51 አላነበበልሽም ማለት ነው። እናንተ ያመናችሁ ሆይ አማኝ ነሽ አይደል አንቺ? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላችሁ ለከፊላቸው ረዳቶች ናቸውና ከእናንተ ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ረዳት አድርገሽ እንዳትይዢ ይላል ቁርአኑ ክርስቲያኖችንና አይሁዶችን። ተስማሚያለሽ በዚህ? አዎ አዳምጠኝ። ቆይ ነጃት ተራሽን ጠብቂ። ታውራ ነጃት፣ ችግር የለውም። ተስማሚያለሽ በዚህ አንቺ ሰሚር? እናንተ ያመናችሁ የአይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላችሁም ለከፊሉ ረዳቶች ናቸው፣ ከእናንተ ውስጥም ረዳቶች አሉ። ሰላም ሰላም፣ እንዴት ናችሁ? እርሱ ከነርሱ ልስተራረብክ እርሱ ከነርሱ ነው። አላህ እኔስ አንብቢ። እሺ አንብቢው። እነኝን ሰሚር ተፍሲራቶቹን ስታያቸው ደግሞ ቁጥር እስከምበልጡ ድረስ ማስመሰል ትችላላችሁ ይላል። ቁጥር ከበለጣችሁ ግን ትርጉሙ አንተ ይሄ በስነ ስርዓት ተርጉሞ ሆነ ያመጣኸው። ይሄ እኮ ቁርአኑን እኔ እኮ አይደለሁም የተረጎምኩት፣ አማርኛ ቁርአን እኮ ነው ተርጓሚ ነው ያለው። ሙሰመር ተደወለባት። እንግዲህ ያ ቶፒኩ ላይ መልሰው ክርስቲያን ወደ ቶፒካችን እንመለስ። ከቶፒካችን ትንሽ ሽፍት አደረግን። ያው ሙሰመር በራስ ለማንበብ ሞክሪ። ሰላም እንዴት ናችሁ? እሺ አልሙሂም ሰላም ነው አለን። እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እስኪ ስለ ሰላም እያወራን ነበረ እና ሰላምን መስጠት የሚችል ወይም ደግሞ ሰላምን ለፍጡራኑ መስጠት የሚችል ከሌሎች ሊቀበል የማይችል አካል በእስልምና ምንድነው ተብሎ ነው የሚታመነው? አላህ ሱብሓነሁ ወተዓላ ኢየሱስንም ሰላም የነሳው እሱ ነው። በዛን ሰዓት ተሰቀለ፣ ተወገረ በምትሉ ሰዓት ያስመሰለባችሁ እሱ ነው። ከሱ ውጭ ማንም ሰላም የሚሰጥ የለም። ገብቷችኋል? ያልተረዳሁት አላህን ሰላም ነሺ ነው እያለን ነው ወንድማችን። እናመሰግናለን። ሰላም ነሳው ኢየሱስንም እያለ ኢሳን እንግዲህ ሰላም ነስቶት ነው ያሰቀለው። ሱብሃነሁ ወተዓላ ኢየሱስ ክርስቶስ ሰላም መንሳት ደግሞ የሰይጣን ባህሪ ነው፣ የክፎች ባህሪ ነው። እንደ መጽሐፍ ቅዱስ ሰላም የሚነሳው ሰይጣን ነው። ምክንያቱም ከፈጣሪ መንገድ ፈቀቅ ስትሉ ቀጥታ የሰይጣን አጋሮች ትሆናላችሁ ማለት ነው። ወይ ነው ራሻ አይ ከቁርአኑ ጋር ተጋጨ እንጂ ቁርአኑ ጋር ተጋጨ። ቁርአኑ ደግሞ ሰላም አለኝ ገና ሲወለድ አዳምጥ ሙት አታርጉኝና እናውራ። እሺ ሚት አይደለም ከስሮ ነው ታርጋለህ። ለአቅመ ወሬም አልደረስክ። ከቁርአን ጋር እንደተጋጨ አላወቅም። ቁርአን ሰላም አለኝ ይሳ ይላል። ሰላም ነስቶታል አላህ ትላለህ። አንተን እንመን ቁርአንን እንመን። በሱ ቤት እሷ ሞክ ማድረጉ ነበረ። ከቁርአኑ ጋር መጋጨቱን አላወቀውም። ቁርአንን አንብብ ከስር ሆነ ሚት አድርግና እናውራ እስቲ ለመሆን ይላል። እኔ እኮ ድፍረታችሁ ማለት ነው። ሰላም በእኔ ላይ ነው ይላል ኢሳ። ሰላም በእኔ ላይ ነው ይላል። አንተ ግን ምን ትላለህ? አላህ ሰላም ነስቶታል። አንዳንዴ የምታወሩትን አስተውላችሁ አውሩ። ለመሳደብ ብቻ አትግቡ። ብልግናችሁን እዛው መስጊድ ላይ አድርጉት። እዚህኛ ፊት መታችሁ ባለጌ አትሁኑ። አይ አሁን በተናገርከው ራሱ ደስ አላለኝም። መስጊድ ላይ እኮ ምንም አይዋራም። መስጊድ የሚገባው ሰላት መስገድ
እስቲ ሰላት ስትሰግዱ የምትሉትን እስቲ ንገረኝ እስቲ። ተማር ነው እንጂ መስጊድ ውስጥ ስድብ ቀርቶ ወሬ አይወራም። እንዲሁ ስትናገር አንድ ነገር እሱ ሌላ ታሪክ ነች ላይ አልክ የምትሉትን ንገረኝ። አንተ አሁን እኔ የተሻልኩ ሰው ነኝ ለክርስትና አስተማሪ ካልክ ነገሮችን በስድብ አይደለም እሱ ሌላ አሁን ወቀሳውን ተይና መስጊዱ ላይ ለዛ ብቻ ወሪ፣ ሌላ ቶፒክ ውስጥ አትግቢ። ኦኬ መሐመድን እሲ አሰላም አሌካ ብላችሁ ለመሐመድ ታወራላችሁ አይደል? ምላሽ ይሰጣችኋል። ወታያቱ ሊላሂ ወሰላዋቱ ወጠይባቱ ወሰላም አለይካ አዩሀ ነብይ ወራህመቱላሂ ነጃት ላስወርደሽ ነው። ከስር ሆነሽ ታብታብ እያደረግሽ ማለት ነው። በቃ ከስር ትወኝና ታብታብ አድርጊ።